ሌላኛ ወንድሙ ደግሞ ቆይ ኢንሳይደሮች ይልኩልኛል አሁን ህንድ የወሰደችው እህትን አመጣላለሁ ጠንቋይ ነው ኢንተርቪው ማስደረግለት ታውቃለህ ስለምን ደሞ የኔ ዩቲዩብ እንደዚህ ቆይ ሰከንድ ተመለሽ ወዷል ስትሉ ዶማ ነው ማረጋችሁ ምድረ እጃችሁ ራሱ የወባ በሽተኛ የሚመስል ሰዎች ማለት ነው የእውነት ያ እኔ ኮሶ መስላችኋለሁ መሰለኝና ወጣን ምናምን ይላል ልቃ ምንፍጣ ያ ሀና ቡርዲ መጀመሪያ እስቲ ቀንድብሽን ነጭ ሽንኩርት እሺበት ይሄንን ነጭ ሽንኩርት እሺበት እስቲ ምን ነው የሚባለው በአማርኛ ሽፋሽፍ አውጪ እስቲ መጀመሪያ ከኔ ጋር ለማውራት ጥቁረት የሚያስጠላ ጥቁረት በዛ ላይ ደግሞ ይሄ እንኳን የሌላት ሴትዮ የእውነት የድሮ ርካሽ ሸርሙጣ ነው የምትመስለው የድሮ ርካሽ ሸርሙጣ ያ የሆነ ጫት ገዝተውላት ለሁሉ ሰው የምትከፍት የለችም አንድ ሉሉ በመታሽ ቁጥር ችግር የለው መረና ነፋና ሂድ እኔ ጫት አልፈልግም የለ ከዛ ነገ በርጫ ከሌላት ብሬን አምጡ ብላ ድንጋይ ይዛ ምትሮጥ ሸለለችም እሺ እንደዛ ነው እናቲቱ ተከካብልቃ መለኪያው ለምንድነው እኔ ወንድ ካየኝ ይሻፍዳል አንቺ ላይ ሻፍድም ታል የማንም ገጣጣኒ ላይ ሻፈድም ነባቱ ያርግልኛል የሆነ ገጣጣ ነውና የሚያስጠላ ሰው ወድሻለሁ ሲለኝ ራሱ ነው ደሜ ነው የሚፈለው ግን በእነሱ ስሜት ላይ ምንም ማድረግ ስለማልችል ብቻ ያ መብታቸው እጄን ጥምዝዝ ያደርገኛል እንጂ የሆነ በጣም ነው መቃጠለው እከካም ልቃ ቤላዬ ያ ማን እንዳገር ቴንክ አሁን ወንድ ልጅ ቀውሊተኛ ከፈለገ እዛች ነጭ ቅማል ጋር ይሄድ ሊቆም ከፈለገ እኔ ጋር ይምጣ ትላለች ጋይስ የማንም ጥንብ አንሳውላ ማለት ገባች ቆመ እንደ ሚሳኤል ተተኮሰ ለምን አይፈነዳም ጋይስ እንደ ኤርታሌ ከፈለገ ምን ያረግልኛል እኔ ህይወቴ ላይ ለውጥ ካላረግ እንዲ ታክ 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 ይያል እንደ ሽሮ ቢን ተከተክ ምን ያረግልኛል እኔ አሁን ወንድ ሩቅ ያለስ ሰው እንዴት ህልሙን እኔ ሰው አሻፍዳለሁ ብሎ ያልማል ጋይስ ያያምን ዝሬ ይላልኩ እኛ እንኳን ያው ሃይማኖት ስለሌለ ነው ጸጉር ማሳየት ራሱ እኮ ለኛ ኃጢያት ሰው እንዳይሳሳ ሰው በኔ ይሳሳታት ተብሎ ሰው እንደ ፕራውድ ይሆናል የኔ ልጅ አንድ ቀን ቅጣት ስቀጣት እዚህ ላችኋል ቅጣት ስቀጣ ደነስኩኝ እና ስደንስ ዩቲዩብ ላይ ነበርኩ ሚውት አርግቼ ዘፈኑ እና ቴሌቪዥን ላይ ሁሉ ቀን ቴሌቪዥናችሁ የለመደው ነው ኔክስ የሚያመጣው የኔ ዩቲዩብ መጣና እንዳጋጣሚ ልጅ እየደነስኩ አየኝ ከዛ ማማ ለምን ይደነሽው አለ ትልቅ እንትኑስ ገባው ለካ እንደዚህም አለ ነው አልኩት ቲክቶክ እንደዚህ አይደለ የሆነ እንደዚህ ስትጫወት ያሸነፈ ሰው ይቀጣሃል ምናምንና ደንሺ ሲለኝ ነው የደነስኩት ምናምን እና ሙዚቃ የለውም ሲለኝ እንትን እንዳይመጣ ኮፒ ምናምን ያከውት እንደዚህ ነገር በጣም ከኔ በለጠ ያውቃል ማለት ኮፒራይት ምናምን ህጉን ያውቃል ለደነስኩት ፋኒ ቆሙ ላስደነሰኝ ራሱ ሲጠይቀኝ በጣም ነው የሆነ ነገር ምናምን አልኩ አሁን ባለፈው ጠጥተን ወጣውኝ አይደል ስንደንስ አልነበረም ደስ የሚለው ነገር ዩቲዩብ ላይ ያለ እሺ እንግዲህ 4 ልጆች ያላት ሴትዮ ይሄ ሙሙ የእውነት ነው ብላ እንደዚህ ተነካኳለች ያያችሁ ስጋው ጥርሙስ ሲል አርቲፊሻል አይደለም አሁን የኔና የባቢሎን ጸብ የሚሆነው አርቲፊሻልና ኦሪጂናል ሙሙ በሚል ነው ብላ ቂጧ እንደዚህ አድርጋ እንደዚህ ነገር ሺት ግማታ ለደነስኩት ኖርማል ዳንስ እንኳን እንደው ራሴን እንትን በጣም ያደነቁኝ እንደው ስነ ስርዓት ያለው ዳንስ ልጅሽ አሁን እንደዚህ ቢያይ ምን ብለሽ ልትመልሽለት ምን እናንተን ላበላ ብዬ ነው ለእናንተን ታዲያ ምን ላብላችሁ ነው የምትዩ ያንን ዘፈን እንኳን ኤክስፕሌኔሽን ማድረግ በጣም የሆነ የለም ማስረዳት ራሱ ለራሴ ለካ ያለ ምናምን የሆነ ግሩስ ገብቼ
ግን ነገርኩት። ከዛ ምናምን ብሎ የሆነ ነገር ይዞ ወደ ክፍሉ ገባ። ለምን እኔ እንደዚህ አይቶኝ ያውቅማ። እንደዚህ ሚዲያ ላይ ቁጭ ብዬ ሳወራ ምናምን ያየኛል፣ ምን እንደምል ባይገባውም ማለት ነው። ገባችሁ? ያ ዳንስ እንግዲህ ገርሞት ከጠየቀኝ አስባችሁታል? እሙሙ እንደዚህ ልጆች ሲጠይቁ ቆንጆ ተሳዳቢ በሆን ይሻለኛል። ግን የእውነት አስባችሁታል? ይኸው የኔን እንትን ምናምን ይኸው ዮኒ አየህ ወገቤ ላይ ዮኒ እኔ ላይ ሴጋ ቢመታ ምን ይሰራልኛል? ህይወቴን ይቀይርልኛል? እንደውም እቃውን ነው የሚያቃጥለው። ምን ዚስ ኢዝ ፕራውድ። የመጨረሻ ህልምሽ የኔ ቆንጆ ሰው እንዲልሽ ነው የምትፈልጊው። ምክንያቱም አስቀያሚ እየተባልሽ የተተፋብሽ ሰው ስለሆነሽ። በልጅነትሽ አንቺ አመዳም፣ አንቺ ዱቄታም ስታስጠላ ከጥቁረቷ አይ እንትን ጥቁር ሰው ደስ ይላል ጋይስ ከእንትን ነው። የእሷ ግን ይሄ እንኳን የላትም። የአይን እንትን ሽፋሽፍ እንኳን የላትም። ሰው ይሻፍድብኛል። የማንም እከካም ድንፋታም ልቃሚ ጥርሱን በሁለት ቀን ፍቆ የማይጨርስ ሰነፍ እኔ ላይ ሴጋ መታል መታ ምን አባቱ ያደርግልኛል? ገቢ ይሆነኛል? ምን ያደርግልኛል? ጥቁር መባልን የምታፍሪ ሰው ነሽ እኮ በማንነትሽን የምትሳቀቂ። አንዷ ባርች ብላ ስጽፍላት እንትና ተወራጨች። ባርች ደስ የሚል ስም ነው። የሚገርማችሁ እኔ ሰው ባርች ብሎ የሚጠሩ ልጆች ደስ ነው የሚሉ። እግዚአብሔር ሻንቆ ባርች የሆነ ስም ደስ ይላል። እንዴት እንደምትጠላው ገስ እንዴት እንደምታፍር አይ ሰው አሁን ቀዮ ሲባል ይናደዳል። ልቃሚ ኮንፊደንስ ያላት ለመምሰል ደግሞ ትወራጫለሽ። ይሆን የለም ደንታቢስ ለመምሰል እንዴት ያለሽ ኖ እያንዳንዱ እንቅስቃሴ ከንትን ጀርባ የሚያነጫንጭሽ ነጭናጫ። በህይወትሽ ምን መሆን ነው የምትፈልጊው? ቆንጆ መባልን ነው የምትፈልጊው። በስተት እንኳን ወልጋዳ ልቃሚ ሳሰክሪ ኑሮ ያሰከረሽ ኮንፊደንስ ማጣት ያሰከረሽ ሰው ነሽ። እከካም ልቃሚ ካንቺ ከነሳል ጀሪዋ ከነ ምናምን እንትና ማነው ባቢሎን ትስባለች። ወንበር ላይ ብትቀመጪ፣ መኪና ውስጥ ብትቀመጪ፣ ቂጥሽን ራሱ ሱሪውን ትንሽ ቀደድ አድርገሽ እንደዚህ ብታወጪው ራሱ አስቢም። በነገራችን ይሁን ልቃሚ ንፍጣሚ የሰካራም ማንጠባጠቢያ ያንሽ ሴት። እኛ ድሮ ዝናብ ሲዘንብ ቦምባ ስለሌለ ባሊ ይዘን ነው ዝናብ ሲዘንብ የምንሄደው። እንጥብጣቢ እንጮሮሮ ነው የሚባለው። እንጮሮሮ ፍለግ የሰካራ ሞንጮሮሮ ማጠራቀሚያ ያንሽ ሴት ልቃሚ። ቤርሙዳ ቀይጥሽን ሀበሻን ልታሳስቺ እንዳትሄጂ። ሀበሳ ቢሳሳት ቤርሙዳ ገብቶ ሊጠፋል። እኛ ደግሞ የእኛን ልጆች መፈለግ አንፈልግም። እንደዚህ በባትሪ አንፈልጋችሁ። እዛ የጀመረው ናይጄሪያ እዛው ይጨርስሽ። ልቃሚ ንፍጣ። ማንም ናይጄሪያ ይተፋበታል። ይመጣና እዚህ እንትን ያደርግ። የእኛ ልጆች አባ አንቺም ሂጂ ወደ ናይጄሪያዎቹ፣ እኛም እግዜር አለን ለምናምኖቹ ብሏል አባ ለአበሻዎቹ። እከካም ልቃሚ ነፍጣ ይህ ስታስጠላ። እዚህ ቅንድቡን የጨረሰ አይጥ የመሰለኝ ሴት፣ ትልቅ አይጥ የለም ነው ደግሞ። ሰው እንዴት ጋይስ ሌላ ነገር ይሳደብ፣ እኔ እንትና ይሻፍድብኛል ምናምን ይባላል። እኔ አሁን አክሊሉ ሴጋ እየመታብኝ ቢውል ምን ያደርግልኛል ጋይስ? ምን ያደርግልኝ? አንቻና ቡዳና ቡርዲ የምትባይ ሴት ይሆነ ቡዳ ነሽ። ያ ቡዳ ነው አመድ ላይ ሲንደባለል የሚውለው። ይሄ የለም አለ እከካ። ምን አይነት ቀንዝራም ብትሆኚ ነው ዓለምን ሁላ የምትለኪው? እንትና ያሻፍድብኛል ሰው ከአንቺ ጋር እንዲኖር ማድረግ መቻልሽ። ያ ከኔ ጋር ማንም ሰው ፎቶ ተነስቶ አሻራውን ጥሎብኝ ተፍቶብኝ ሊሄድ ይችላል። ማንም ሰው ተፍቶብኝ ምናምን ሊሄድ ይችላል። ትልቁ ቁም ነገር ግን አንድ ወንድ ከኔ ጋር ከዘራ ይዞ እንዲኖር ማድረግ ነው ትልቁ ቁም ነገር። እንደዛ አይነት ህይወት ካላጋጠመሽ ደግሞ
ከማይሆን ውካታ ጸጥታ መዝናኛ ነው ይላል ያገሬ ሰው። ያ ጸጥታ ምርጫ ነው፣ ደስ ይላል። ጸጥ ያለ ቦታ ላይ ሰው ሄዶ እንኮ መናፈሻ አካባቢ ይዝናናል። ገባችሁ? ያ ግዴታ በየባር ምናምን ብቻ አለም ደስታ ያለ ጸጥ ያለ መናፈሻ ጭር ያለ ባህር ዳር ምናምን መዝናኛ ነው። ያ ገብቶሻል? እከካም ልቃል ሸርሙጣ እብድም ተሆኖ ሰው ሸርሙጣም ሲሆን በጣም ነው የሚከብደው ጋይስ። ሁለት ደብል ስታንዳርድ እብድ ሸርሙጣ አስባችሁታል? ያገኘችው ወንድ ሁላ እንዴት አይነት ወሲብ ከሱ ጋር እንደምታረግ ኢማጂን ታደርጋለች ጋይስ። ኢማጂን ምን አይነት እዚሁ አርተሽ እዚሁ በልተሽ እዚሁ ተነፍተሽ እንደምትኖር የሚያስታውቀው ከአዲስ ባሏን ወስደሽ ከሱ ተነፍተሽ እንደገና ተመልሰሽ ከአዲስ ጋር ጓደኛ ናቸው። አዲስ ሌላ ህይወቷ እንደቀጠለ ነው። አንቺስ ገና እና አክሊሉ እንዲሻፍዱብሽ እንደዚህ ዳቦ ያላበጠም እንዲህ ትነኪዋለሽ። ቤርሙዳ እሙሙሽ እጅሽን ውጦ እጅሽን ፍለጋ ራሱ እንዳትንከራተቺ ነው የምነግርሽ። ያውነት አይጥ ልቃል አመዳማ አይጥ ታውቃላችሁ? ከአመድ ውስጥ የማይጠፋ አይጥ ታውቃላችሁ? ይሄ ወጡስ ምናምን የሚገባ አይጥ እኮ ወዛም። ይሄ አመድ ውስጥ ብቻ ትትቱ የሚል የለም። ልቃል አገልግሎቱ ያለቀ አህያ የመሰለ ሴት ስታስጠላስ። ያውነት ሌላ ስድቦች ምናምን ጋር ኦኬ ስትላል ግን ሰው ይሻፍድብኛል ብሎ ሰው ይወራረዳል። ጋይስ ሰው እንዴት ቅንዝራም የማንም ቆሻሻ ማራገፊያ ለመሆን የመጨረሻ ህልሙ ያደርገዋል? እሺ ጋዴሚት ስንት ደደብ ሰው ስንት እንትን አሰዳቢ ያለ። እሺ ስታስጠላ። አሁን አዲስ አበባ ልጅ ነኝ ምናምን ትያለሽ። አዲስ አበባ ስትሄጂ ሁሉ ሰው ጣቱ እንደዚህ ይዞ ነው የሚጠብቅሽ እቃሽን ደሞቅ ለማድረግ እንደዚህ። እስቲ አርቲፊሻል ነው ስጋ ነው ለማለት። ምክንያቱም ራስሽ ኢንቫይት አርገሽ ልክስክስ። እኔ ሰዎችን ሄለን ወይ ትፎግራለች ወይም ደግሞ የተበጠረቁትን ሰዎች ማንነታቸውን አምጥታ ታዋረዳለች የሚለኝ ሰው ነው እንጂ ያለው ሄለን ትሸርሙጣለች የሚለኝ ሰው ነው የለም። እናቴ ትሙት በዚህ አልታወቅም። ሄለን ልካቸው ንገሪልኝ የሚል ሰው ብቻ ነው እኔ በሪል ላይፍ ራሱ የሚያጋጥመው። ይሁን ትሸርሙጫለሽ የሚለኝ ሰው ነው በሪል ላይፍ የለኝም እንደዚህ አይነት ሺት። ይሁን እከካ ከሚዲያ ጀርባ እኮ የሚያይ ጋይስ 10% እኮ አይሆንም ደህና ሰው ጋይስ። ሌላው እኮ ጥርሱን እንደዚህ ከብርጭቆ እንደዚህ ያደርጋል። ጋቢ ለብስና ውይ እቺ ልጅ እያለ ነው የሚሰማው። ከዛ ደግሞ ያው ስሜት ትንሽም ቢሆን የዶሮ አይነት ወሲብ ቢሆንም ይመጣል እዛ ወንበር ላይ ውጭ ብሎ እቺ ያስጀመረች እያለ የሚያሻሽ ሰው ነው ያለ። ሺት ጋዴም ሺት። ያው ደረቱን ተርከክ ያርገ ምናምን እኮ ያው ነው ጭራ የሚያራግፉላ ነው ያለው ጋይስ። ጋዴም መሸምገል ሌላ ነገር ሆኖ አይደል፣ በቃ ጊዜያቸው ቦታቸው አይደለም ለማለት ነው። ገባችሁ? ቦታቸው አይደለም። አጉሎ ዝም ብለ ምትደክመው በስማም በይ አውዝ ብለም ነው ሸይጣን። በስማ ለምኑ ነው ግን ያስባልከኝ? እንደገና ደግሞ እንደዚህ አፈሙዝ የመሰሉ ሰዎች ራሳቸውን ሊያንቁ ገመድ ወይንም ደግሞ ሻሽ አንገታቸውን ተደግፈው የሚንቀሳቀሱ ሰዎች ነው ያሉት። ያውነት ለነሱ አሁን እንትን አሻፈደብኝ አልሻፈደብኝ ሺት ለቃ ከኔ ጋር ስትጣይ ከባነሳሁት ርዕስ ጋር ተጣይ። እሺ ያ እንትና ይሻፍድብኛል ምናምን ለምን ሄደሽ አትበጣት? እንደዚህ ቦምብ እንደመታው ስጋ ለምን ብትንትና ቲምና ለሁሉም አትዳረሽም? በየቤቱ ለምን አገቢም? ከፈለግሽ ለምን ለሁሉም ቁንጥርጥር አድርገሽ ለምን አትበታተኝም? ከፈለግሽ ባሌን ጎዳው ብላ እሙሟን በቲክቶክ አለ። የእውነት
ልቃሚ ነፍጣ ከኔ ጋር እንደዚህ አይነት ጨዋታ ትጣላለች። አሁን ሃይላይት ነበር ናይ አይ ቲንክ የሆነ ሰው ሄለን እንደዚህ እየሰደበችሽ ነው ሲሏት ባለፈው የቁንጅና ውድድር ስናካሄድ አልነበረም? እንዴት የቁንጅና ውድድር ላይ አላሸነፍኩም ብላ ነው የተጣላቸው። የቁንጅና ውድድር ለምን አላሸነፍኩም እንዴ? ጋይስ ከልብ ብናካሄደው ከሽልማት ጋር ቢሆን ኖሮ ምን ልትሆኑ ነበር? እራሳችሁ ሲጥል ታደርጉ ነበር እንዴ? እኛ እኮ ዝም ብለን ነው እዚህ የፈጠርነው። ዩቲዩብ ላይ ድሮ ይሄን ነገር አካሄደን ነበር። ትዝ ይላችኋል? ሁ ኢዝ ዘ ቤስት ዩቲዩበር የምትወዱት ምናምን ብለን አወዳድረን ነበር። ሶስት ዩቲዩበር አማርጠን በድምጽ ብልጫ አጽድቀን ለ3 ቀን ንጉስ ነበረ ክራውን አንገት እንትን ላይ አድርገን ኮሚኒቲያችን ላይ ፌስቡክ ላይ ለ3 ቀን ፕሮፋይሉ ይቀመጥ ነበረ። ትዝቅ ያላችሁ ከድሮም እንደዛ ነው። ሚኪ አሸናፊ ነበረ። ሚኪ ሾ ዮኒ አሸናፊ ነበር። ያ አይደል? አሽሩካ አሸናፊ ነበረ አይደል? ያ እንዴ እንደዛ ይሄ የኛ ከድሮም ይሄ ጨዋታ ነበር። እንደውም ሌላ ቶፒክ መጣና ያ ሰብለ ጂጂ ዮኒ ተወዳድረው በድምጽ ብልጫ ነው የሰዎች ድምጽን ነው ማሰባስበው በስነ ስርዓት ጽፌ እንደዚህ አሳይቼ የዮኒ ድምጽ በለጠ። ዮኒ አሸነፈ። ከዛን 3 ቀን ነገሰ። እኛ ፔጅ ላይ ማንም ስለሱ ክፉ አይናገርም። 3 ቀን ሙሉ ኮሚኒቲያችን ላይ ዙፋን ተሰርቶ ቁጭ ብሎ ዩቲዩብ ፌስቡክ ላይም እንደዛ ተቀምጦ እንደዚህ እኛ ከድሮ መጫወት ሳይሆን የእውነት ነበር ምርጫ የምናካሄደው። ያ ሚኪ ዩቲዩብ ላይ ላይቭ ጋብዘሽው ነበር። ሚኪ ግሩፕም እኛ ጋር ይገባ ነበር። ሚኪ ሾው ማለት ነው ሊጠፋ አካባቢ አሁን ኢትዮጵያ ገብቶ እና ለምን አላሸነፍኩም? ልቃ መጀመሪያ አይነ ሽፋ አብቂ ነጭ ሽንኩርት ጧጧ ስትነሽ እከካ ቂጥሽን ቁጭ ብለሽ እንደዚህ በዘይትና በአብሽ ከምትመጪና ከምታበሳብጪ ላይቭ ከመግባትሽ በፊት ቅንድብሽን እንትን አሳብጪ። የእውነት ውሃ ውስጥ ገብታ የወጣች አይጥ ነው የምትመስሉች ጥቁሯል። ከዛን አመድ ውስጥ የተንደባለለች አገልግሎቱ ያለቀ አህያ ነው የምትመስል። እውነቱን ልንገርሽ ልቃል የአፍሽ ንጣት የምን ምናምን ስታስጠይዝ የእውነት ሀብት የሚያስጠላባት ሰው ብትኖሪ አንቺ ነሽ። አንቺ ደሃ እንደሆንሽ እንደዛ ብትኖሪ ይሻላል። ለምን ተፈጥሮሽ ራሱ አትወዥ። ሜካፕ ብትቀቢ ራሱ ያስጠላብሻል። ያ ከዚህ በላይ በጣም ነው የምታስጠይው። እንደገና ጭንቅላትሽ ያስጠላል። ይሄ እውነት ነው። እሺ ሀና ቡዳ ያ እንደዚህ ያልኩሽ በየቦታው ስለኔ የሚወራ ላይ ስትር መጠመጭ ነው ማኖርሽ። ርምጥምጥ ያ ድሮም አህያ እናንተን በየአመት ላይ መርመጥመጥ ነው። አስርመጠምጥሻል። እዚሁ ቁጭ ብዬ እኔ በየቤቱ እንድትንከራተቱ ነው ማረጋችሁ። ከዛ ብሎክ አረጋችሁና ደግሞ ጨርቃችሁን ነው ማስጥላችሁ። ጨርቃችሁ ነው እኮ ብትጥሉት። አውቄ ነው እኮ ብሎክ ማረጋችሁ። ብሎክ ጨርቃችሁ የእውነት ለማንኛውም ዮኒ ሳልደርስበት ደረሰብኝ። ዮኒ ሳልደርስበት ደረሰብኝ። የማልደርስበት የሱን ትክክለኛ ህይወት ስለማውቅ ባለፈው ወንድሙን ምሳሌ ስሰጠው እንደማውቅ ምን ያህል ስላወቀ እችን ልጅ መራቅ ነው ብሎ ብሎክ አረገኝ። ዮኒ ያ ብሎክ አረገኝ። ዮኒ ከቤታ ጋር የተጣላ ጊዜ መሸሸጊያ አተ እኔ ጋር ነበር የተሸሸከው። ትዝ ይላል። እኔ ጋር የተሸሸከው ገብቷል። እኔ ጋር ነበር ስትሸሸገ ነበር። የት ነሽ ሄለን እያልክ እስቲ ጥሩልኝ እያልክ እዚህ ስትር መጠመጥ ነበር። ከቤታ ጋር ተጣልተ አሁን ደግሞ ለምን ትዝ ይላችኋል?
እኔ ከቤታ ጋር መጀመሪያ የተጣላው ጊዜ እሷ ጋር ገብቶ ሲያሸረግድ ነበር። ምን ሲል ነበር? አንድ ነገር ልዘግብሽ የማታውቂው ከሆነ እሱ የዘቢባ ኤክሷ ነው እና በዛ አሳብጃት አለ። እንደዛ ባለበት ከሳምንት በኋላ ተጣልተው ትዝ ይላቸዋል። እኔው ጋር መሸገ፣ እኔው መጠለያ ሰው ሁላ ስለሰደበው ስድብን ሁላ መቋቋም አቅቶት እንደውም ለሱ ሞራል ለመስጠት ስል አድሚን አድርጌ እሱ ብሎክ ያደረጋቸው ሰው እንዳለ እስካሁን አልወጣም። ማን እንዳደረገ ስለማላውቅ ማለት ከ800 ምናምን በላይ እንትን ይወለው ቆለጤ እያሉ በሚጽፉት ቆለጤ የሌለውን ሰውዬ ማለት አሁንስ ቡቺ ጋር ሄዶ እኔን ያማኛል ማለት ነው። ቡቺ ጋር ስለሄድክ ምናምን አይደል። እኔ የሚገርመኝ አንተ ምን ያህል ማወቄ ጥናቴን ነው የሆነ ሪሰርች ሰዎች ላይ እናንተ ላይ ሪሰርች ነው የምሰራባችሁ። ለኔ አይጦቼ ናችሁ በነገራችን ላይ። ከዛ ሪሰርቼ ምን ያህል ትክክል መሆኑን ማረጋግጥባችሁ ሰዎች ናችሁ። ለምን ቡቺ ጋር እንደሄድክ ታውቃለህ? ዮኒ ገብቷል። አንተ የሆነ ጊፍት የሚሰጠው ሰው ወይም ደግሞ ጊፍት ይሰጣል የሚል ሰው ቂጥ እንደምትልስ አውቃለሁ። በጣም ነው ማውቅ። ያልገባ ነገር ግን ወርቁ አይተነውና ማነው ዳኜ ዋሌ ናቸው አንበሳ አድርሽልኝ ብሎ የሰጧት። ልክ አንዳንድ ሰው መስጠት የማይችሉ ለሆነ ሰው ብር ይሰጣል ዘሴ። ግን አንተ ሆነም ቀረም ለአንተም አንድ ቀን በሷ በኩል እንደሚላክ ተስፋ አድርገህ ታለቀልቃለህ። ነገ ግን ሄለን እኮ በስንት ጣማ ብለህ ቂጤን ትልሳለህ። እኔ ግን ቂጤን አልሰጠም እንጂ ችግሩ ገብቷል። ያ ይሁን እና አንድ ይሄንን ሁሌም እንደማውቅ ታውቃለህ። ቤታ ጊፍት ምስተጽ ወይም እንት የምታጫውት መስሎ እኔን ልታማት ሄድክ። ከትንሽ ጊዜ በኋላ ግን እንዴት አይምሮ እንደምነካ ታውቃለህ። እኔ እዚህ አልናገር ገብቷል። አባላው ከቤታ ጋር አብራችሁ እንደማትኖሩ አውቅ ነበር። ዛሴ ግን ሲከፋ የት ነበርክ? ሄለን ጋር ነበርክ። እስከ ዛሬ ድረስ ሀዘን ላይ እንዳሉ አላውቅም ነበር። አንተም ሞንክ ምናምኖች እኔ ሀዘን እስከ 7 ቀን ወይ እስከ 3 ቀን ነው ሰው ሲቀመጥ የማውቀው። እስከ 40 ነው ማስቀምጣችሁ። እስከ ዛሬ ማስተዛዘኛ እየፈለጋችሁ የገባ ሁላ እንዲያጽናናችሁ እየፈለጋችሁ እንደሆነ አላውቅም። በነገራችን ላይ የዱል ጮራው ነገር እዚህ ስታወራ አንዷ ከኢንሳይደሯ አንዷ ተሰምታ እናስረሳ ተብለው ነው። እሺ እናስረሳ ጸጥቤ ተብዬ ነው። ለማንኛውም እሱን ተውት። መቼ እንዴት ሰርፕራይዝ እንደማረጋችሁ አታውቁ። እኔ ስራዬ እናንተን ጋስትሪክ ማስያዝ እና ለካ እስከ ዛሬ ሀዘን ቁጭ ብለዋል። እኔ ሌላ ቶፒክ ውስጥ ገብቼ ምናምን መጥቻለሁ። እንደውም ቶፒኩ ላይ የለም ብዬ ትላንት ሌላ ነገር ሲቀባጥር ነበር። ለካ እነሱ ዘንድ ትላንትም ሀዘን ላይ ነበሩ። ጋይስ ትላንትም ሀዘን ላይ ነበሩ። እየተስተዛዘኑ ነበር። ለካ ሀዘንተኛ ለካ በፔርሙሻ ይዞ ሄዶ እየደረሰ ነው ያለው። ለምን ነው አሁን አዝናችሁ የምትጨርሱት? ለምን አዝናችሁ አሁን የምትጨርሱ? ገና እኮ ሰርፕራይዝ አላረኳችሁም እኮ። ገና እኮ ሄለን ጨርሳለች ስትሉ እኮ ወይም ደግሞ አይ ብላችሁ ስታርፉ መቼ ሰርፕራይዝ እንደማረጋችሁ አታውቁ። እኔ የምከተለው የኢንሳይደሮችን ሁኔታ ነው፣ የላይፍ ሁኔታቸው ነው የምከተለው። እነሱ ካልተመቻቸው ጸጥ እንላለን። ከዛ በኋላ እነሱ እንትን ሲሉ እናደርጋለን። እዛ ሴት ለምን እኔ በፈለግኩት አይደለማ የምሄደው። እዛ የሚኖሩ ሰዎች እርስ በራስ ስለሚተዋወቁ የለም በማያስነቃ መንገድ የራሳቸውን መንገድ እነሱ ይከተላሉ። ያ እና አንድ ላይ ትጨፈጨፋለህ ማለት ነው። ዮኒ ያቺ ጠንቋይ እህትህን ነው ማመጣል። ጠንቋይ እህትህን እኔን ካልተከተላችሁ ቤተሰቦቻችሁን ገድዬ ጨርሳለሁ ብላ አባትን ሲጥ ያረገችው ሰለሞንን ማን
ሌላኛ ወንድሙ ደግሞ ቆይ ኢንሳይደሮች ይልኩልኛል አሁን ልክ ህንድ የወሰደችው እህትን አመጣላለሁ ጠንቋያን ነው ኢንተርቪው ማስደረግለት ታውቃለህ ስለምን ደግሞ ዲቪ እንኳን ስትሄድ በሰፊ ሱሪ ደግሶ እንትን ቪዛ የሚልክልህ ሰው ወይም ደግሞ ምን የሚሆንልን ሰው ሚዝ የሆነልን ሰው ሁላ እንዳላመጣልህ ይሁን 6 ወር አጠገቧ ቁጭ ያልከው ገና ከዲቪ ደርሶ ኢትዮጵያ አሜሪካ ስትሄድ የተቀመጥክባት እንዳላመጣልህ ያጎት ልጆች ጎረቤት ታውቃታለህ 6 ወር የተቀመጥክባትን ዮኒ እኔ ከስንቱ ከነዚህ ከጠራውላ አንዱን ስብ ያመጣላል አሳብዳለሁ ታያለህ አሳብዳለሁ ታያለህ ዮኒ ዩሲ እኔ ደግሞ በመታብዱት ነው እንጂ ሜዶ ምን ያደርግልኛል ተነፋ ተገፋ እኔ ላለው አንተ ስታስበው ዮኒ እንዴ ዮኒ ሌላለው ቆይ ዮኒን ዘመድ እዚህ ጋር ይነበብ የዮኒ ዘመዶች ላበብላችሁ ዘመዶች እስቲ ዮኒ አዲስ ከተማ አቶ ከበደ ማርታ ታውቃታለህ ከበደና ማሜ ከበደን ታውቃቸዋለህ ያጎተችው ልጅ ያባትህ ወንድም ልጆች ያባትህ ልጅ ታላቅ እህት ጠንቋይ አይደለችም አዲስ ከተማ ላይ እኔን ካላመናችሁ አሳብዳችኋለሁ ብላለኝ አባትህ ራሱን ሲጥ ያደረገው ራሱን ነው ከሰቀለው አባት ሰው እንዴት በስተርጅና ኑሮ ከበደን ብሎ ራሱን ሲጥ ያደረጋል ቆይ ዮኒ ላምጣልህ እንዴ ሚዜን ላምጣልህ ያንተ ሙሽርነት ዘመን ላምጣልህ እንዴ ቆይ ዮኒ ያመጣል እናንተ ተፍተብ ብቻ አድርጉ ኮፒ ሊንክ አድርጉት ለምን እሱ ነው ሳልደርሰው ሄዷል እኔ ስለሚያሳዝነኝ ላይፉን በጣም ስለማውቀው የሱን ዘመዱላ ስለማውቅ ነው ጸጥምለው ማለት ነው የሚያሳዝነኝ እንደውም ተውት እላለሁ እናንተ ተፍተብ አድርጉ ኮፒ ሊንክ አድርጉ በትንንሽ ጊፍት ብቻ ጠብቁት እኔ በየቀኑ ጠላት ነው መቼ ማበዛበት ውይ ከዚህ በላይ ዙም አይሆንም የሆነ ሰው እንዳያሳየኝ ነው የሆነ ሰው እንዳያሳየኝ ፈርቼ ቆይ እንትን ላድርግ ቆይ የኔ እስቲ ያ ገባው ውይ የሆነ ሰው መግባቴን አያውቅም ኢንሳይደር ዮኒ እናቴ ትሙት አሳብዳል በጣም አሳብዳል አንተ እዚህ ልቅምቅም ወሬ ላይ ማውራ መሰለ እንዴ ቤተሰብን ነው ማመጣል ቤተሰብን አምጥቼ ነው ማሳብድ ሚዜን ዲቪ ሲደርስ ስፖንሰር የሚሆን ሰው አጥቶ ስፖንሰር ያመጣልህን ነው ማመጣል የውነት ጠንቋዩን እህትህን ነው በጠንቋይ ቋንቋ ኢንተርቪው ማድረግልህ በተመራት ገለተኛ እሺ ያ ገና ሁላችሁም ራሳችሁን ታጠፋላችሁ ሁልሽም ያባታ አጎት ምትሆናት እንኳን ያጎታሙ ልጆች እንኳን እርግማን ስላለባችሁ በአንተ እድሜ ናቸው ልጅ እንኳን አልወለዱ ቆይ እስቲ ዮኒ ነው ትገስ ያኔ ልጅ እያለን ዲቪ ማለት ነው ኮስተር ብሎ ከነማዲያቱ አያችሁት የዮኒ ሰርክ ልጅ ሆኖ ዮኒ ዲቪ በዲቪ ስፖንሰሩ ናት እኮ ጀስት ስፖንሰሩ ይሁት የሱፉን ትልቅነት ባለፈው ክርስትና ነው ምናምን ብርቱካኒዝምን ሲቀበል በዚሁ ሱፍ ነው እንደገና የተቀበለው አልጣለውም ራሱ ሰፊ ስለሆነ ይሁት ገስ ይሁት የኔዎቹ ይሁት ዮኒ ይሁት ያገባትን ልጅ የእውነት እዚህ ላይ አበባ ቁጭ አርጋ እንትን ነው የምትመስለው የህንድ ፊልም ሰሪ ነው የምትመስለው ዮኒ እሱ ነው ዲቪ የደረሰው እሷ ናት ስፖንሰር ሙሽራ የፈለገልህን ሚዜህን ታውቀዋለህ አይደል ማዲያት ከድሮም ነበረብህ ይሁት ማዲያቱን ይሁት አያችሁት ዮኒ እኔ ያለማውቅ አሳብዳለሁ ዮኒ ያሳብዳል እስቲ እነዚህ ጅራሪዎች ያዋጡ ነገ መተን እንደዚሁ ደግሞ ቂጤ እንደምትልሰኝ ያውቃል ከድሮ ይሁት ዮኒ በጣም እንትን ያደረኩት ሚዜዎቹ እንዳይታዩ ብዬ ነው አያች
እሷ ናት ስፖንሰር። እሱ ዲቪ ብቻ ነው ይወጣለት። ዲቪ እንደወጣል የት ነበር 6 ወር የኖርከው? የት ነበር የኖርከው? ያ እሷን ቴንኪው ብለህ ሌሎቹን ቴንኪው አላልክም አይደል? በዛ የተናደዱብህ ሰዎች ነው እኔ ደግሞ ማመጣለሁ። እነሱን ነው ማመጣለሁ። የእውነት አመጣላለሁ። የአዲስ ከተማ ያጎትን ልጆች ታውቃለህ? የአባትህን ወንድም ልጆች የአቶ ከበደ ልጆች ማርታ ከበደ ማሜ ከበደን ታውቃቸዋለህ? ያ አንድ ነገር ልንገር፣ ያቺ ጠንቋያ እህትህን ብትሰማት ይሻላል። እናንተ የሰው ሀቅ አለባችሁ፣ የሰው እንባ አለባችሁ። የሰው ሀቅ ካልወጣችሁ ቤተሰቦቻችሁ ይበጠበጣል ብላ ነገራችሁ ነበር። እንደዛ ብላ አልሰማ ብላችሁ አባትህ ራሱን አጠፋ። የሚጠብየቀ ወንድም ቆይ ስሙ የእንትና ቆይ አሁን ከህንድ የተመለሰ ወንድሙ ማን ነው ስሙ? ማነው ከህንድ የተመለሰው ወንድሙ ስም? ያገብቻለሁ። ቶሎ በል። የእሱን ፎቶ ከኮማ ላምጣልህ። ቆይ ኮማ ላምጣልህ። ቆይ የእሱን ኮማ ላምጣልህ። ኮማ ውስጥ እያለ ገና ሰለሞን የሞተ ጊዜ ኮማ ውስጥ ነበር። ሰለሞን የት ነበር የሚኖረው? እነ ማርታ ከበደ ጋር ነው የሚኖረው አይደል? ያ ቆይ አመጣለታል። እናት ቀን ሄዳ እሷ ጠንቋያው ጋር ታፈነድዳለች። ልጆቿ ስለሞቱ ባሏ ስለሞተ ጠዋት ደግሞ ተነስታ ቤተክርስቲያን ትሄዳለች። እንዳንተው ልክ እንዳንተ እናትህም ሁለት ስለምታፈነድድ ነው። ሃይማኖት መቀየር ከቤተሰባችሁ ነው። እናት አባት ከሞተ ራሱን ካጠፋ በኋላ ሰለሞን አሁን ራሱን ካጠፋ በኋላ ማታ የምታፈነድደው ቂጧ የምታፈነድደው አዲስ ከተማ ማጋ ነው? እህት ጋር ጠንቋያው ጋር። ሀብታም ናት ደግሞ። ጠዋት ደግሞ ነው የምትሄደው ቤተክርስቲያን ሄዳ ታፈነድዳለች። አየህ፣ ሃይማኖት መቀየር ከቤተሰባችሁ ነው። ጥንብርቅሳችሁ የወጣ ቤተሰቦች ናችሁ። በተለይ የአባት ዘመዶች እና እናንተ የአባትም ወንድም ሞቷል። ልጆቹም እንደዚህ ናቸው ሴቶቹ። በኃይሉ ማን ነው? ዮኒ በኃይሉ ማን ነው? ይሄ አሁን ከህንድ የተመለሰው በኃይሉን እንዳላመጣል ከዘራ እንደተደገፈው እንዳላመጣል። ኢንሳይደሮች እንደዚህ ናቸው። በኃይሉን እንዳላመጣል፣ በኃይሉ ሙሉንን እንዳላመጣል። እንዳታመጡ ነው አለ የምትለው። እንዳታመጡ ያልከው ነው አለ ማመጣል። ገብቷል? እቺ ቂዥቢ እናትህን ቀንቀን እንትና እህት ጋር ሄዳ እህቱን ስም ጻፉልኝ፣ ጋይስ ጻፉልኝ። ኢንሳይደሮች እየሰማችሁ እንኳን ቀንቀን እነሱ ጋር ሄዳ ታጎነብሳለች። ጠዋት ደግሞ ቤተክርስቲያን ናት። ከዛን እናቴ ቆርባለች ትላለች። ለካ ሃይማኖት መቀየር ከእናትህ ከቤተሰቦች ነው። ምክንያቱም በአዲስ አበባ ምድር ሰው ጋይስ በዋና ከተማ በትልቅ ከተማ ማለት ወጣ ያለ እንኳን ቢሆን ያ በሴንተር ላይ ጠንቋይ እህት ያለችው ነው። ጠንቋይ ታላቁት ጠንቋይ ናት። የሰው ሀቅ አለባችሁ፣ የሰው እንባ አለባችሁ። ያንን ካልመለሳችሁ ቤተሰቦቻችሁ ልደታ ቤተሰቦቻችሁ ድምጥማጡ ይወጣል ብላ ነገረች። እንደዛ አልሰማ ብለው አባትየው ራሱን አነቅ። የራሷም አባት ነው፣ በአባት ነው የሚገናኙት። በነገራችን ላይ ራሱን ነው የገደለው። ራሱን ሲጥ ብሎ ኩሽና ነው ተንጠልጥሎ የተገኘው። ኩሽና ስለዚህ የኩሽና አይደለም፣ ጀስት የለም ምጣድ ያለው አንድ ሙሶሶ አለ፣ እዛ ላይ ተንጠልጥሎ ነው ሙሉ ነው የተገኘው። ዮኒፍ ዋሸን ሙሉ ነው ተንጠልጥሎ አይደለም የተገኘው። እኔ ልደታ ልጆች ነው ግቡ፣ ድምጻችሁን ቀይራችሁ ግቡ። እዚህ ግቡ፣ እኔ ድምጻችሁን ልቀይርላችሁ። ቲክቶክ ላይ ድምጻችሁን ልቀይርላችሁ። ዩቲዩብ ላይ ሚውት አደርግላችኋለሁ። ብዙ ሰዎች የሚቸገሩት
እዛ ቤተሰቦቻችን ስለሚተዋወቁ ነው ብሎ ነው በኢንሳይደር የሚያናገሩ እንዳለ ማለት ነው። እሷ እንኳ ያለቻችሁን አንሰማ ብሎ ያጎቱ ልጆች ጋር እንትና ጋር ሄዶ መኖር ጀምሮ እነ ማሜ ከበደ ነው ትክክል። እኔ የስምና የቁጥር ችግር አለብኝ። ቆይ እያነበብኩ ነው እንጂ የከበደ ልጆች ማርታና እንትና ጋር ይኖር ነበር። በፍጹም ያልታሰበ ሰው ነው የሞተው እኮ ሰለሞን። አልታመመም እኮ። የሚታመመው ማን ነበር መሰላችሁ? ስማውን ነገር ይረሳል እኮ የኔ ችግር። ማን ነበር? በኃይሉ ነበረ ኮማ ውስጥ የነበረው። ኮማ ውስጥ ነው የተቀመጠው። እንዲህ ታሞ ሆስፒታሉ ይዞልህ ስለማይሄድ ትንሽ ያገግም ተብሎ አሁን ህንድ ታክሞ ነው የመጣው። የገባበትን የሆስፒታል ቁጥር የአልጋ ቁጥር ሁሉ እነግራለሁ። አብሮት የገባ ሰው ነው የእናንተ የሰፈር ሰው። ካንተ ወንድም ጋር የገባ ኮማ ውስጥም የነበረ በአንድ ወቅት ነው የበረረው። ደግሞ ለበረራም ራሱ የረዳ ቴዲ ዮናስ ቬጋስ ነው። ለራስ የምትበላው አተ መሮ ለዛ ነው ጳንጥጬም ቢሆን እዳ ከፍላለሁ ብለህ አሁን መድኃኒት ያስፈልጓል። የመድኃኒቱን ላክ። ጴንጤነት አላዋጣም። ኦርቶዶክስ ኦልሬዲ ስለሚያውቅ ማንም አይሰጥም። ፍቅረ ሲዝም አትምጣብኝ ብለዋል። ይሁን አትምጣብኝ እዛው ብለዋል። እዛው እንደዚሁ ልክስክስ ሆነ ትቀራል። ገብቷል። እከካ ካሻኮራ ሚስት ፍሪ ቃላ እየዞረች አይ ኒድ ዚስ ስፔርሙስ አይ ኒድ ዚስ ኦቨን ትላለች። እዚህ ለማኝ እብድ ፋሚሊ 4 ሰንሰለት ከአማዞን ላይ ትገዛለህ፣ 8 ቲሸርት ትገዛለህ። እንዲህ ብለህ ትቀመጣለህ። መጠጥ አልወድም ምናምን ትላለህ። ከየት አባህ ነው የምታመጣው? ለራስህ ኑሮና ምናምን ያሰከረ ሰው መሳፈሪያ እንኳን የሌለ ሰው ነው። እዚሁ ቁጭ ብለህ ወረቀት የለኝም መቼም አትልም። ያኔ አብደህ እቺ 6 ወር ያረፍክባት የአጎት ሰፈር ልጆች ናቸው አዋተው የላኩ ለጸበል። ወረቀት ስላለ ነው ተጠምቄ ተመለስከው መሰለኝ። አባት ሲሞት ራሱን እንኳን አጥፍቶ የመቅበር እንኳን ሰዓት የለም፣ ትኬት እንኳን የለም። ታላቅ ወንድም ሞቶ እዚሁ ሚዲያ ላይ ነበርክ፣ ፌስቡክ ላይ እየተሳደብክ። ሰለሞን ሞቶ ሀዘን በፔርሙዝና 1 አንበሳና 2 አበባ ይዘን ነው ስንጠይቄ ነበር። በላው። ያንን ብር አጠራቅሞ ለማን የላከው? ህንድ ላከው። ወፈፌ ልቅምቃሚ እከካ ሰው ይሄን ሁላ እንኳን ተገላብጠ ማዲያት ሁላ ወጥቶብ ጾታን ሁላ ቀይረ እንዲህ አባብጠ በመድኃኒት እንኳን እንደምትፈልገው እንኳን መሳፈር ማትችል ሰው ነህ። ቆሻሻ። ለዚህው ላይፍ ነው እንደዚህ የምታብደው? ለዚህው ላይፍ ነው ቂጥ እንደዚህስተሙነሬ ገብተ የምትልሰው? አንተ ቆሻሻ። ለእንደዚህ አይነት ላይፍ ጸጥ ብለህ ማትኖረውም እንዴ? ያልረገጥክበት መሬት የለ፣ ያልረገጥክበት ቂጥ የለም። ያላስከው ቂጥ ግን ላይፍ ምንድነው ሲባል 30 ዓመት እንኳን አሜሪካ ቁጭ ብለህ ቤት እንኳን ያልገዛ ሰው ነው። ቤት ዝም ብሎ በክሬዲት በየወሩ እንኳን ምክንያቱም ስራ የለም። ምንን አስይዘህ ልሸጥ ልገዛ ነው ቤት? ምን ለእንትን ልታርግ? ያን ሁላ ማንነት ሁላ ቀይራችሁ በክሬዲት እንኳን ባንክ እንኳን አምኖ ቤት ለእናንተ በብድር እንኳን የሚሸጣችሁ የለም። ለዚህው ላይፍ ነው እንደዚህ የምትጋጋጠው? እዚህ ጀምረ እዚህ የምትቀጥለው? ቆለጥ ራሱ ለምጥ ነው፣ ቂጥ ለምጥ ነው። ውሸት ያውን ነው ሄለን ካልክ ቆለጥን ገልጣ አሳይ። ቻሌንጅ ሚ ቆለጥ ላይ ወይ ቂጥ ላይ አንተ ለምጥ ከሌለ እኔ መጥቻ አንበሳ ወርድላለሁ። ይኸው 1000 ከምናምን 2000 ባለበት ላይ እኔ ቃል እገባለሁ። ተምቻምባ ፋሚሊ እከካ እናትን ወይ ጦንቋይዋ እህትን ትምረጥ ወይም ደግሞ ቤተክርስቲያን ሂጂ በላት። አሁን ደግሞ ይሄንን ወንድምን ነው የምታጣው።
ራሱን ነው የሚያጠፋል። አንተም ያንን ነው የምታረገው። ምክንያቱም እህት ነግራቸዋለች፣ እህት ነግራሃለች። ጠንቋይ እህት የአዲስ ከተማ ነች፣ የልደቷ ነግራለች። ያ ቤተሰብ ጣጣ አለበት። ሄለን ያጎቶቹ ልጆች እንኳን ስደት ስንወጣም ስደትም ተመልሰን ልጅ እንኳን አልወለዱም። በቃ መስቀልቅላቸው የወጣ ቤተሰብ ነው። ምንድነው ተብሎ ሀዘኑ ላይ እንትን ሲባል እህታቸው እንኳ ነግራቸዋለች አልሰማ አሉ እንጂ ብለው ነው ሀዘን ላይ ቁጭ ብለው መጥተው ንፍሮ የበላ ሰው የለም እኮ እናንተ ቤት ይሁን መጥተው ሲያሟችሁ ነበር እኮ። ምንድነው ይሄ ቤት ሀዘኑ በዛ ይላሉ እንደዚህ ቁጭ ብለው። ስሟን ጻፉልኝ ጋይስ። እንትና ስሟን ጠርተው ማለት ነው እህቱን አልሰማ አሉ። ያኔም አባትየውን እንደዚህ እየነገረችው ራሱን አጠፋ። ለወንድሙም ለትልቁ እየተነገረው እሱም ራሱን አጠፋ። በመጠጥም በምን እንትን ራሱን እንትን ብሎ ይሄ ሰለሞንም አሁን እኛ የምንጠብቀው እሱ በያሱ ነው በያሱ እሱን ነበር የምንጠብቀው። እሺ እና አሁን ሲቸግራት እሷ ጋር ሄዳ ታገለግላለች ማታ ማታ። ጠዋት ደግሞ ቤተክርስቲያን ትሄዳለች። እሱ ደግሞ መሄድ አይደለም እሱ ደግሞ እናቴ ቁርባን ወስዳለች ሲልም ግራ ነው የሚገባን ሄለን አሉ። ዋሻው ዮኒ አንተ ውሸት ነው በለኝ፣ እኔ ማረጋገጫ ላምጣል። እቺን ብቻ ክሬዲት፣ እቺን ብቻ ፍቃድ ሄለን አድርጊ በለኝ እና ኢንሳይደሮቼም እንዲሰሙ ጮክ በልና ንገር። እኔ ጠንቋይዋን እውነት በጊዜ ሄጅ ቀርጫት ባልመጣ ታያል። ጥቁር ዶሮ ይዛችሁልኝ ሂዱ ብዬ ቀርጬ እንዳባላስመጣ ተባልብ ለሷም የእውነት ጥንቆላ ተስራለን በሚል ቀርጬ ባላመጣል። እሺ ደግሞ አንተን ነው የምትመስል። ታጋሰስ፣ ፍቃድ ስጠኝ። ይሄን ስትል ደግሞ ኢንሳይደሮቼ እንዲሰሙ በቪዲዮ ብታረገው እሺ። እናት እዛ እያፈነደደች ቀርጸን ነው የምናመጣል። አባ አራድዬ ናቸው ይሄ እንትን የልደታ ልጆች ደግሞ ሱፍ እንኳን አልብሶ የሄደን ሰው እንኳን እንትን የፈለገልህን ሰው እንኳን ስፖንሰር ያገኘልህን ሰው እንኳን ክሬዲት አልሰጠውም። ያኔ እንደዛ በሽተኛ ሆነ ክሬዲት ስትሰጥ 6 ወር ያረፍክባትን ነበር ክሬዲት የሰጠው። ስሟን እንኳን ስለጠራ አልተናደደችብህ? ስሟን አልጠራም ለሷ ክብር ስል አንተ ኦሬዲ ጠርታት አልካውን በፊት የድሮ ቪዲዮን የሰማ ሰው ያውቃል። አንተ ልቅምቃሚ እከካ የእድር ቤት ድስት አጣቢ እኔ ሊያሳፍር ባጃጅ ረዳት የለውም። ባጃጅ የለም ረዳት ወይስ የባጃጅ ይሄንን እንደ ጋይስ እኔ ይሄን ነገር አውርተን አሁን ኢንሳይደሮቼን ነው እየጠበቅኩ ያለሁት። ለምን ኢንሳይደሮቼ እዛው ሀገር ነዋሪ ስለሆኑ ቀስ በቀስ ነው ለምን እዛው አብረው ስለሚኖሩ መጣላት የለባቸውም። ሳይነቃ ነው ማድረግ ያለባቸውና እኔ ቆሙኛለሁ። ኢንሳይደሮች ሲሉኝ ቆማለሁ፣ አንሹ ሲሉኝ አነሳዋለሁ። እና አሁንም ነው አዘን ላይ ያላችሁት። አንድ ጊዜ ብታዝኑ አይሻላችሁ? ጠቅላላ አድርጋችሁ አይሻላችሁ? ዮኒ እስከ ዛሬ ታስተዛዝናላችሁ እየሄዳችሁ። ትላንትም ለካ እያወራችሁበት ነው። እኔ እኮ ቶፒክ የለም ብዬ ትላንት እኮ ዝም ብዬ በላቀላ ሳወራ ነበር እኮ በላቀላ ሳወራ ነበር እኮ። እናንተ ዘንድሮም የመጣ ሁላ ትኩሻ ይዞ እየመጣ ሀዘን ይደርሳል እንዴ? ለመረጃ ይዘው መጣው። እድሜ ዘላለሜን እኔ ስናገር ነው የኖርኩትኝ። የእናቴን ስም የአባቴን ስም ራሴ። ቆይ ምንም ካልመሰለሽ ቡቺ አንድ ነገር ልንገርሽ። አንቺ ምንም አልመሰለሽ ማለት ካሁን በፊት የተናገርሽበት ነገር አለ። ሳምንት ሙሉ ምን ሀዘን አስቀመጠሽ? ኖርማል እኮሽ ገብቶሻል? ምን አስቀመጠሽ?
መልክ እንዳትሰሩ ከሌለ የለህም ይላል ጥላሁን ገሰሰ። ምንም አልመሰለሽማ የመጣ ሁሉ ያን አጀንዳ ሲያነሳብሽ ማንሳቱን ለምን ፈለግሽ? አንዳንድ ፍቅር የያዘው ሴት አይተሻል? ስላፈቀረው ሰው ሁሉ ሰው እየመጣ እንዲያወራለት ይፈልጋል። ሁሉ ሰው እየመጣ ስለዛ ሰው እንዲያወራ ይፈልጋል። በቃ የለም ስሙን ደጋግሞ እንዲያነሱላት ይፈልጋል። በሆነ አጋጣሚ እንትና እኮ በዚህ ጋር አልፎ እንትና ምናምን ሲባል ደስ ይለዋል። ምክንያቱም በልብ ውስጥም በአይምሮ ውስጥም አጀንዳ ስለሆነ እውነትም ስለሆነ እኔ ውስጣችሁ ምቀረው ሚዲያ ላይ እናንተ በምታሳዩት አለ ማወራላችሁ ይዤላችሁ እመጣለሁ። ደስ የሚለው ነገር የሚጠሏችሁ ኢንሳይደሮች አለ። ኢንሳይደሮቼ እነሱ እኔን አምነው እንደዚህ አይነት ሪስክ ውስጥ ከገቡ ዋይኖት እኔ አላስተላልፈው። ለምን አላስተላልፈው? ለዛ ነው በሽታው ኘባችሁ ምቀረው። ገና 40 ሁላ ተቀመጫ ልክ 40 ጨረስኩኝና ብለሽ እንደዚህ የተቀመጥሽበትን ሰሌን ማጣጣፍ ሲጀምሪ አጀንዳውን ደግሞ አነሳዋለሁ መልሰሽ ትዘረጊያታለሽ። እንደዛ ያለኝን እንቁላል ሁላ በአንድ ቅርጫት አልከት አልጨመረ። እኔ ከነጂጂና ከነዮኒ ተምሬያለሁ። እነሱ ያላቸውን ቶፒክ ሁላ ልጇን ሰደበች፣ ሀገር ሰደበች፣ ራሷን ሰደበች፣ እንትና ሆዴን ሰደበች፣ እኛን ሰደበች፣ ዘር ሰደበች ምናምን። አሁን ጨረሰች። በምን ጉዳይ ታውራ? ዮኒስ ጾታ ቀየረ፣ ሃይማኖት ቀየረ፣ ፓርቲ ቀየረ፣ ፓንት ቀየረ፣ ጸጉር ቀየረ። አሁን ጨረሰ። በምን ያወራ? ከነሱ ተምሬ እኔ በአንድ ጊዜ አውርቼ ልጨርሰው? ኖ ሊልብል ፒክ አውት መረሳት የለብህም አባ። ኤቭሪ ታይም ፍሬሽ ነው መሆን ያለበት። ፍሬሽ እንደ ቴዲ አፍሮ ነው ዝናን የምታብቃቀው አባ። ቴዲ ከ10 ዓመት በፊት ዘፈን ያወጣል 10 ዓመት 20 ዓመት ሙሉ ይጨበጨብለታል። ምክንያቱም ዝናን ያብቃቃል። ገና ለገና ካሴት ተቀባይነት አገኘ ብሎ ሆይ ሆይ የሚል በየቦታ ላይ ኢንተርቪው ሲፈልጉት በየቦታ ሄዶ የሚቦተረፍ ሰው አይደለም። ሁሌ አጓጊ ሰው። ከቴዲ ተምሬያለሁ፣ ከነሱ ከነጅሎቹ ደግሞ ተምሬያለሁ። እዛ ሴት አንቺ ልክ ምንጣፍ የተቀመጥሽበት የተጎዘጎዝሽን ጨርሰናል ብለሽ ስታጣጥፊ አነሳልሻለሁ አጀንዳሽ። እስከዛው ድረስ ደግሞ እንደዚህ በመሀል ላይ የሚገኝ የሆነ አይነት ሲመጣ ደግሞ ታስገቢና በአዲስ ታድሽዋለሽ። እንደዚህ ነው የአይምሮ ጨዋታ የምጫወትባችሁ። ዛሬ ማንን አመጣች ብለ ብሎክ እንኳን ባረግ በሌላ ስም የኔ ተከታታይ አድርጌ ነው ማስቀራችሁ። this is me that's it። እኔ ከሚዲያ ላይ መምጣትና ሚል ለኔ ብርቅ አይደለም። ለወፍጮ ቤት አቧራ ብርቁ አይደለም። የኔ መርህ ይሄ ነው። እሺ ዛሴት ጠላት እየቀነስኩ ሳይሆን እየጨመርኩ ነው መሄድ ያለብኝ። ከእናንተ ጋር ወዳጅ መሆን ካልቻልኩ ቆንጆ ጠላት ነው መሆን ያለብኝ። ገባችሁ? ዛሴት ቆንጆ ወሳፕዬ ቴንኪዩ ሰብናፕዬ። አንድ ቀን ደብቄ አላውቅም። የእናቷ ስም እንትና ነው እና የሆነ እንደው በጣም ምን አይነት ለምንድን ነው እስከ ዛሬ የምታብራሪው? ባለፈው እኮ ጮሽ አብራራሽ፣ ቤታ ጋር ሄደሽ አብራራሽ፣ ለእንትኖች አብራራሽ። አሁን ዮኒ አሁን አልሰማውም ብሎ መጣ። ልክ ጴንጤን መስደብ ሲጀምር ስድብ ሲበዛበት ኦርቶዶክስ ማላምን ሲል ሚሸሸግበት ይፈልጋል። ሌላ አጀንዳ ዓለማዊ ነገር ውስጥ ገባው ለማለት እንደገና እዚህ ሰፈር ደግሞ አንበሳ አለ ብሎ ያስባል። ለጆከር የዘነበ ከነ ወርቁና ከነ እንትና ማን ነው ስሙ? ይሄ የእንትኑ ዘፋኝ እንትና ማን ነው ዘፋኙ? ማን ነው ስሙ? በእነሱ የዘነበ ለኛ ምናምን አለ አይኖ በተስፋ ቂጥ የሚልሰው ነው። በብድር ዮኒ ነገ ከፍላለሁ ቂጤን ላስካላችሁት ሙልጭ አድርጎ ነው የሚልሰው። ለዛውም በቃኝ እያላችሁ ራሱ ኖ ቀጭን አንጀታችሁ ውስጥ ካካለ ብሎ እሱን ሁላ ነው የሚያጸዳው። በተስፋ በብድር ነው ቂጥ ማስላሰሱ። በብድር ዳኛ ይዋለል ገባች። በተስፋ ያ እንትና ቤታ ጋም እንደዚህ አይነት ተስፋ ይዘ ነው ከዛን ቆለጥ ይዘን ይወጣው። ትርፍ ያተረፍከው ቆለጥ ፓስተር ቆለጥ ዮኒ በተስፋ ቤታ ጋር ሽር ጉዳልና ይዞ የወጣው ነገር አንበሳ ሳይሆን ቆለጥ ይዞ ወጣ። የተጠበሰ የጦለገ የበግ ቆለጥ ይዞ ወጣ። በላኸው ዮኒ።
እላይ ላይ ቀጥለው ይሁን አንተ ለራስ ቆለጥ ስለሌለ የበቆለጥ ቀጥለ አሁን አረ እኔ ወንድ ነኝ ይታያል ብለ የሆነ ነገር ባጫል ያንተ ለክ ባቢሎን ግብ አርቲፊሻል እሙሙ ቀጥላ ፓንት ለብሳ እንደምትመጣ አንተ እንትን ትልቅ የለም እሱን ለብሰና አንተ እከካም ልቃሚ ያ ዘመን ላይ እንደደረሰ እኔ አህፍ ነው ምንድነው የማናደድና ሙድሽን አሁን ምን መሰለሽ እኔ አሁን ለምሳሌ በብዛት እናት እንድሳደብ አባት እንድሳደብ የማይፈልግ ሰው የለም ጋይስ እናት እንድሳደብ አባት እንድሳደብ የማይፈልግ ሰው የለም ማለት ትፈልጉ ነበር ጋይስ ትፈልጉ ነበር እርግጠኛ ሆኖ ነው እኮ ደግሞ የሚበጠረቀው ደግሞ እንደዚህ ምርር ብሎ ነው ከሚናገር የማይፈልግ ሰው የለም እካካ ማንም ትዝ ብሎት እኮ ከዛ ወርጄ ማለት ግደኝ አልኩሽ ለምን ጥቅም የለው እኔ የምገጥመው ከራሱ ሰው ጋር ነው እኔ እናት ማይሰደብ የቡቺ እናት ዱልጮራ በየወሩ የኤችአይቪ መድኃኒት ለመውሰድ ትሄዳለች ነው ያልኩት ይሄ ውሸት አይደለም ይሄ የአንድ ሰው አንድ ፓርት ላይፉ ነው ይሄ ብልግና ነው እንዴ ስትገጫገጭም ራሱ ብልግና አልሆነም ለምን ነው እኔ ያለባትን ነገር አብራት ዱልጮራ ሆስፒታል በየወሩ ሄዳ መድኃኒት የምትወስደው የተናገርኩትን ይሄ ብልግና ነው እናትሽ ትነፋ ብያለሁ እንዴ እናትሽ እንደዚህ ነው ብያለሁ እንዴ ስድብ አይደለም ይሄ የአንድ ሰው ፓርት እንትን ነው ጉንፋን ይዞኛል ዛሬ የተሰማኝ ያለብኝን ህመም ነው I just say this ይሄ ኢንፎርሜሽናችሁ ነው አብራት ዱልጮራ የምትመላለስ ነው ነገረች እንዳለባት ማትደብቅ አንድ ሰው እኮ አስገብቻ አሰምቻችኋለሁ ከኢንሳይደሮች አንዷል አምጥቼላችኋለሁ ግን እዚህ ላይ ድምጻቸው ብዙ እንዲሰማ አልፈልግም ለምን እዛ የሚኖሩት እነሱ አብረው ናቸው ኢትስ ፕራይቬሲ የሚባለው የሷ ዶክተር የምስጥር ካወጣን ኦሬዲ ፑብሊክ ላይ ነገር ከተሰማ this is not ምስጥር አይደል ዶክተሯ ምስጥሬን አወጣት በለው ለዛው እንዲህ ተሰልፈው ሲወስዱ ሁሉም ይተዋወቃል ዛሴት አባቷ ላይ እንዲህ ቺት ስታረግ እጅ ከፈንጅ እንደዚህ አይቶ ነው ይሄን ከማይ ብሎ በስተርጅና አዲስ አበባ ስደት ላይ ያለው ድሬዳዋን ትቶ አዲስ አበባ ነው ያለው በለጠ ሙስና ይሄ ፓርት ኦፍ ላይፍ ነው ዛሴት ይሄንን ሄለን ነገር ትተዋለች እኔ አልተሳደብኩም ኢንፎርሜሽናችሁ ልክ አሁን የዮኒን እያሳየው እንደሆነ እንደዚህ ያየው ነው እንዳውም እያነበብኩ ላይ ነገርኳችሁ ለምን እኔ ስም የመያዝ ችግር አለብኝ ስም የመያዝ ችግር አለብኝ የማውቀውን ሰው እንትና ምናም ብዬ ዝም ወደ ገደለው ነው የሚሄደው ስምህን እንደዚህ እንትና አልቸገር ዛሴ እዚህ መልካት ትስሪ ልጅሽ መድኃኒት የምትወስድ እናት ጋር ያለው እዚህ ጥሩ ወይም ደግሞ ተወዳጅ ለማግኘት አትጋጋጪ ነው አንድ ቀን የምትበላው ሰላጣ ላይ የሆነ ደም ቢያመልጥ ልጁም ተይዟል ነው ዛሴት this is information ያረር ሰው ደንታቢስ ነው ምን ችግር አለው ይላል እንደዚህ አይነት አመለካከት ያለኝ ሰው በ5 ወር ሊጥለሽ ዱባይ በማንም ቆሻሻ ማራገፊያ አንቺ ሰው ልጅ ቁጭ ብሎ ምናምን ብለሽ እኔ ስለ ልጅ አትነግሪኝም ያልኳት እውነት ነው ኑሮን ለማሸነፍ ብዬ እኔ ልጄን ጥዬ አፌን እዚህ አልከፍትም የበላውትን በልቶ የጠጣውትን ጠጥቶ ባልበላም ካለው ላይ ሙሉ ለሱ ሰጥቼ ከሱ ሲተርፍ እየበላው ከልጄ ጋር ኖራለሁ እንጂ ልጄ እኔ ጥዬው የመጣሁበት ገራባ ውስጥ አልጥለው ዛሴ ይሄ
ቃሌ ነው። ይሄ ማንነቴ ነው። ይሄ አቋሜ ነው። የማንም ቆሻሻ ግም ለግም አብራዝ ግም ሽታዬ ለሽታዬ ተባብለ አብረ መኖር የለመድክ ሰው ባንተ ቅርጫት ውስጥ ልከተኝ እኔን አጠመዘኝ። ዚስ ይሄ እውነት ነው። እውነት ባይሆን ኖሮ ምን አገባሽ? ዩ ሙቭ ኢት ሙቭ ታደርጊዋለሽ። ሳምንት እኔ እኮ አሁን ይሄንን ቪዲዮ ትላንትና ቁጭ ብላችሁ ሀዘን እንደምትደራረሱ አለ። እኔ እኮ ትላንት ቶፒክ የለም ብዬ እኮ ሌላ ነገር ላይ ሳወራ ነበር እኮ። ለምን ኢንሳይደሮቼ ቆይ ድምጻችን የሆነ ነገር ስለተሰማ እናረሳሳ። አይ ጀስት የኢንሳይደሮችን የኑሮ ሁኔታ ነው የምከተል። በቃ እነሱን ታርጌት የሚያስደርግ ከሆነ ቆይ አንዴ ለምን ቶፒክ አይጦልግም? ኤኒ ታይም ዩ ካን ፒክ ኢት። ታስታውሳላችሁ ብለህ ትጀምራለህ። ያ ታስታውሳለህ ብለህ ትጀምራለህ። ዛስ አጨልላለሁ ደስ ጠብሴ ያለበት እንደዛ ነው። ዮኒ ፐርሰናል ከግለሰቡ ጋር ስትነካካ ቤተሰብ ጋር ልጅ ጋር ካልሄድክ ሚዲያ ነው። የሆነ ቀን ሲበቃ ይበቃል፣ ትተዋለህ። በመቆየት ይድናል። ገባክ? ዮኒ የሚገርመኝ ነገር እኔ ያጨልላችኋለሁ ይላል ዮኒ። ዮኒ ፉድ ስታምፕ የምትቀበል ሰውዬ ነው ሰውን አጨልላለሁ የምትለው። ፉድ ስታምፕ እንትን ምን ነው የሚባለው? ይሄ ፍሪ ፉድ ቁጭ ብለህ በር ሲንኳኳ ልጅ በር ከፍታ ፉድ ስታምፕ በፌስታል ተለቀማ የምትገባ ሴት ይሁን ሰው አሳብዳለሁ የምትለው። ይሄ በየጊዜው መርፌ የምትወጋ ሰውዬ ነህ አንተ እኔ ፉድ ስታምፕ ምናምን የምትለው ሰው አሳብዳለሁ የምትለው። ኑር እስቲ መጀመሪያ እናት ዛሬ ብትሞት አንተ ብድግ ብለህ ሄደ መቅበሪያ እንኳን የሌለ ሰው ነህ እኮ። አባት ሞቶ ሄደ መቅበር እንኳን አቅሙ አልነበረ። ታላቅ ወንድም ሞቶ መቅበር እንኳን አልቻልክም። ሰለሞን ሞቶ 40ውን አንተ እዚህ ቶፒክ ላይ እያወራ ነበር። እኛ ግን የሰፈር ልጆች ዩቲዩብ ላይ ሄለን ይሄ ጨካኝ አረመኔ እሱ እዚህ ቁጭ ብሎ ያወራል። ዛሬ የሰለሞንን 40 እያወጣን ነው ብሎ ጻፈልኝ። ማን? መስፍን ይባላል። የእናንተ ሰፈር ልጅ። ያንተ ወንድምን መሞት ቀድሞ የሰማው የኛ ፔጅ ነው። አቦ በእንደዚያ ነገር አትቀልዱ ምናምን አልኳቸው። ገና ዩቲዩብ ሳልገባ በፊት ቲክቶክ ሳልገባ በሁለተኛው ቀን በሶስተኛው ቀን ዮኒ ወንድም ሞተ ብሎ ሰዎች የፖስቱት። እኔ አላወራውበትም፣ ራሱ አላወራንበትም። ካንተ በፊት ነኝ የሰማሁት። እኔ ሰምቼ አንተ ግን እዚሁ ሚዲያ ላይ ነበርክ። ገብቷል? ሰው ስለሰማ ነው መልክ የሰራው። ሰው ስለሰማ ተምራችሁ መሀይቦች ናችሁ። ወንድም አሪፍ ኢንጂነር ነበር፣ ግን ጫማ እንኳን መቀየር የማይችል ሰው። ምክንያቱም ታላቅ እህት ጠንቋያ ነግራችሁ ነበር መጨረሻችሁ። የሰው እንባ አለባችሁ፣ የሰው ሀቅ አለባችሁ። እሱን ካላወጣችሁ ቤተሰቦቻችሁ እጨርሳለሁ አለቻችሁ። ይሄው እያንዳንዳችሁ እንደ ዛፍ ላይ ቅጠል እየረገፋችሁ። ዮኒ አንተ ላይቭ ላይ ሲጥባትል እንካ ሸርጥ አሲዝ ራስን አንተ ሲጥባትል የአባት ዕዳ ለልጅ ይባል ነበር ድሮ። የአያት ዕዳ ምናምን ያለ የአባትን መረብ አትከተል ትበልብ ትፋ ያዝ ይሁን ቢኮዝ ኦፍ አንድ ነገር ልንገር፣ በሃይማኖት የሚቀልድ ሰው መጨረሻው እብድ ነው። ሃይማኖት የሚቀያይር ሰው ያብዳል። ዛሴት ምክንያቱም ጨዋታው ከፈጣሪ ጋር ነው፣ ትግሉ ከእግዚአብሔር ጋር ይሆናል። እኔ ሃይማኖት ቀያይሮ ጤነኛ ሰው ነው አይቻለው። በስንት ድሮ ፊዚክስ አስተማሪ የነበረ ምን አለ እናቴ ትሙት መጠጥ ቤት ውስጥ እየጠጣ አንዱ በምናምን መቶት ሞቶ ነው የተገኘው እቤት ውስጥ። እኔ ነኝ ያለ ጋዴሚስ ጭንቅላት ነው ጋይስ ሲያምር
እንደሱ ጴንጤ ነኝ ይላል፣ ሙስሊም ነኝ ይላል፣ ኦርቶዶክስ ነኝ ይላል። በስመ ሐረር ራሱ በምድር ሐረር። ከዛ በኋላ እያየ ነው ሲጨልል። አንዳንዴ ሱፍ ለብሶ በባዶ እግሩ ላይ ይሄዳል። ዚስ ፊዚክስ ይለናል ሲያጃጅለን እኛ ልጆች። ፊዚክስ እንደሚለው በእግራችሁ 15 ደቂቃ ሂዱ ይላል ምናምን እያለ ያጃጅለን ነበር። ፈጣሪው ላይ የሚያላግጥ ለፈጣሪው ክብር የሌለው ሰው እንደሱ ካካ ያደረገ ለሚውል ሰው ክብር ይኖረዋል። ምን ያደርጋል ብሎ ሰው አይጠበቅም። ፈጣሪ ላይ ያላገጥክ ቀን ዝም ብለን ረጅም ሰዓት እንደዚሁ ሚዲያ ላይ ለመቀመጥ ለወሬ ድምቀት ካልተሰባሰብን በስተቀር ምንም ካንተ አልጠብቅም። ምክንያቱም የፈጠረ አምላክ ላይ የምታላግጥ ሰው እንዳንተ አሬን አርቼ መውጣ ሰው ላይ ለኔ ምን ታደርግልኛለህ? ምን እያላበይ ለምገማ ሰው ምን ታደርግልኛለህ? ለምበሰብስ ማን ስለው ከእግዚአብሔር ፈጥር በልጬ ነው ለኔ የምታከብሬ ለኔ መስዋዕት የምትሆነው አንተ እከካ። ሚዲያ ላይ መተን እኮ ረጅም ሰዓት ለመቀመጥ ነው ዝም ብለን ግም ለግም አብረን የምንግማማው እንጂ እኮ ምንም እንደማጠቅም ምንም እንታውቃለን። ለድምቀት ነው እኮ ማስገባ ያንተን እብድ ላይ ማንም ሰው እንዲያላግጥም የመጨረሻ ደደም መሆንን እንደጀበስክ የሚያስታውቀው መቼ እንደሆነ ታውቃለህ? ፕሬዚዳንት ኦባማ ኤክስ ኦባማ ለአዶኒያስ ድምፅ ሆኗል ብለህ እንኳ ዜና ነበብክ ቀን ነው። የሆነ ህፃን ልጅ አንደር ኤጅ ልጅ ኤአይ አሰርቶ ኦባማ እንደዚህ ብሎ ጻፈ ብሎ እንትን ሲል አምነ መተን እኮ ኢየሱስን ብለን እኮ የምታነብሰው ነበር። ቀረ ልጁ ሙድ እያያዘ ነው ሲሉት ይሁት ምድረ ምቀኛ ብለህ ጭራሽ ሰዎቹ ምቀኛ ለማድረግ እኮ ሄድክ ሰው። ይሄን ያህል እኮ ደደብ ሰው ነው ይሆን። እንደዛም ጽፈውልህ ሳይገባ ቀርቶ እኮ እኔ ስተነትነው ነው የገባ። እኔ ነኝ እኮ ተንትኜ የተረዳውና ጸጥ አልከው። ልጫወትብህ ስፈልግ ትሪት አድርጌ እዚህ ገስቴ ላይ ማሟሟቂያ ነው ማረገኝ። እቃ የምትጫወቱ ቲክቶከር ነኝ ዩቲዩበር ነኝ የምትሉትን የእውነት በጣም ጨዋ ሆኜ ምናምን ነገር ለእናንተ ሙሉ ፍሪደም ሰጥቼ አፋችሁን እስከመጨረሻ እንድትከፍቱ ምናልባት እኔ ማውራት ደክሞኝ ከሆነ ማሟሟቂያ ነው ማረጋችሁ። እንደ ቲክቶከር ይሄ ምናምን የሚባሉ ምንም እንደማትመስሉኝ ነው የምነግራችሁ። እኔ ቻተሮች ምናምን ናቸው ለኔ ውስጤ። ለምን አንድ ኢንሳይደሮቼ ናቸው ምናምን ናቸው ምናምን እከካሞች ልቃ አንጀትን አለም ጋይስ ምናምን ሁላ ነው መበጣጥስ። የነጭ ደም ሴል ነው ቀይ ደም ሴል ትረሳዋለህ። ቤተሰብ ጋር የደረሰን እናት አባትክን ልጅክን ምናምን ተናግሮ የሆነ ኢሜጅ ያበላሸ መስሎት ረጅም ርቀት ከሄደ በኋላ እንዴ አውጥቶ ነው እንደገና ጠበቃ ልሁንልክ ብሎ ይመጣል። እሱ ነው የሚያስጠላ። ጠበቃ እንዳትሆኝልኝ እድሜ ጋይ ዘንድሮም ጠበቃ አትሁኝልኝ ትለኛለች። በትእዛዝ ነው የምሰራው። ገባችሁ? እኔ ያ ብላክ እንደ ዋይት ቦርጫሙ ቴሌቪዥን ነው ገባችሁ? ዘንድሮ አልሽንኮ ባለፈው እኮ አልሽው ይሄን ጉዳይ ዘንድሮ ደገምሽው። ይሄን እቺን ነው የምጠላው ደግሞ ይላል ዮኒና ይታጭ። እቺን ነው የምጠላው ሲያጣድፉት በስድብ በምናምን ሲያጣድፉት እዚህ ይመጣል። ያኔ ቆለጥ ምናምን ሲሉት ቤቱን ዘግቶ እኔ ጋር ይመጣ ነበር። እየዘጋ ሁሉ ቀን ይመጣ ነበር። ትዝ ይላችኋል? ይሄ ቆለጥለስ ላይፍለስ ቤትለስ ሆምለስ ጆፕለስ ልቃሚ። አንተም ደግሞ ሂሳብ ኬሚስትሪ ሌላ ትጫወታለህ። ዮኒ በጥብጬ ላብራቶሪ ውስጥ በአዲስ እንዳልሰራ አንተ እከካም የእብድ ጥርቅም በዘር የሚተላለፍ የእብደት ማንነት አለባችሁ። ሃይማኖቱን ትታችሁ ሁላችሁም ተሰብስባችሁ ለዛ እህት ከበሮ መቱላት ሂዱና ጫት ቀንጣሹ ልቅምቃ ዘላለሜ በእሷ አፍ እኔ በፍቅር ወይ በሰላም መነሳት
በዛ አንቺ ጀለስ ትንሽ ተሸውዳ ነበር። መልሳ ዞር ልትል ስትል ጓልሽና ፊክስ አርግሻል። በጣም ነው የሚደብረው። ቤተሰብም በሙሉ ተረግጦባት ረስታው ለአንድ ቀን ከጎንሽ እቆማለሁ ስትባል ዞር ብላለት። ግን ኮንፊደንስ ሳይኖር ሲቀር ለምን አንበሳ ከ5 አንበሳ በላይ አውርዳ ቂጤ ልሳ ነው እዚህ እኔ ቤታ ቤት እግሬን እንደዚህ አንስቼ አይታችሁኝ ታውቃላችሁ? እንዳትሄድ የፈራሽው ልክስክስነቷን ታውቂያለሽ። መቼም ሄለን ትሄዳለች አለም አጀንዳሽ ራሱ ዝጋ። ስለኔ እንኳን እያወራችሁ ኩራቴን አትረሱት። ደስ የሚለው ነገር ገብቶሻል? ያ ሰድቢያት ነው። እኔ መጀመሪያ አሞግሻትም አላውቅም። ምክንያቱም አስቀያሚ ሆና ነው ማውቃት። እኔ እንደውም ቲክቶክ ላይ ስመጣ ምናምን ጀስት ማሜ ተከታታያን ባልሆን ቆንጆዬ መሆኗ ምናምን ደስ ትለኛለች። የእውነትም ቆንጆ ናት። ስለ ማሜ አንድ ቀን ስለ ቲክቶክ ፊልተር ምናምን ሲወራ እኔ ከዛ በፊት ምን እንደምትመስል አላውቅም። እንትና በጣም ቆንጆ እንደሆነች ምናምን ስናወራ ነበር አንድ ጊዜ ትዝ ይላችኋል? ያ ዩቲዩብ ላይ እያወራ እኔ ፍርዶ ምናምን እያወራ ያ ቤታን እየተፋውባት ነው የምታወቀው። አንቺን ጉርጥ የሚል ስም የሰጠውሽ እኔ ነኝ። ያኔ ሰክራይ ስትንዘባዘቢ ጉርጥ ያልኩሽ ከዛ በኋላ እኔን ጉርጥ የሚለውን ስም እኮ የሰጠውሽ ተፍቼባችሁ ነው እኮ የመጣችሁት። ሀክቱ ብዬ የአክታዬ መጠራቀሚያ አድርጌ መታችሁ ነው እኮ የተለማመጣችሁ። እንደገና ደግሞ ሰው እንዳትፈሩ ድፍረት የሰጧችሁ እኔ ነኝ። የራሳችሁ ቴሌፎን ነው። ለምን ሰው ትፈራላችሁ? ካልፈለጋችሁ ኪክ አድርጋችሁ ለምን አታወጡም? ለምን ትለማመጣላችሁ ብዬ አያችሁ። ምንም እንዳልሆነ ቁጭ ብላችሁ እንድታስቡ ያረኳችሁ እኔ ነኝ። በኮምፒውተር ውስጥ በእንትን ውስጥ እንደዚህ ገብቶ የሚበላችሁ ነው የሚመስላችሁ ሰው እኔ ነኝ። አንድ ሰው መለማመጥ ኪክ አውት ያንተ ኢንተርኔት ነው ለምን ነው የምትፈሩት እኮ ብዬ ለካ እንደዚህ ነው ብላችሁ ቆም ብላችሁ ነገር እንድታስቡ ያረኳችሁ እኔ ነኝ። ያ እኔን አይተሽ ነው እኮ ከጂጂ ጋር የተጣላሽ። እኔን ስላደፋፈርኩሽ አይሽ እኔን አይተሽ ነው እኮ መሪ ነክተሽ የማታውቂው መሪ ላይ ቁጭ ብለሽ ከዛ ለቀቅሽ። እሺ እኔ ማንነትሽ እንድታስታውሽ ነው የማረግሽ። ዓለም ምን ደረጃ ላይ እንዳለች በጥፍ ያጠናግሬ እየተፋውብሽ የማነቃሽ ሰው ብኖር እኔ ወደድሽም ጠላሽ ከሚዲያ ውጪ አይምሯቸው ውስጥ ያሉ ሰዎች ቢኖሩ እኔ ነኝ። ከሚዲያ ስንወጣ ያለሁት እኔ ነኝ። አይ ኒድ ዚስ እቺን እንፈልጋለን። አንቺን አይደለም እናትሽ በሰቀቀን ያለችው ከመድኃኒቱ ጎን ለጎን ገብቶሻል? እርግጠኛ ነኝ ወር ቀኑን አሳልፋ ሁላ ሄዳ መድኃኒት እንደምትወስድ። ወንድምሽ በስጋት እንደሚያየኝ ያውቃል። ከባጃጁ እንዳይገለበጥ ንገሪው ደውለሽ። አይዞ እሷ መቼ እንደምትመጣ አይታወቅም በዩ። እሺ በዩ። ሁል ቀን ግን ዘንጦ ባጃጅ እንዲነዳ ንገሪው። ቪዲዮ እንኳን ቢወጣበት ዘነጥ ብሎ እንዲወጣ። እሺ አንቺ ሴቷ እንደዚህ ጉርጥ ከመሰልሽ ወንድምሽ ምን ሊመስል እንደሚችል ማሰብ ነው። ወንድ ልጅ ከሴት ትንሽ እንትን ይላል። ጉርጥ ላይ እንቁራሪ ተጨምሮ ሴት ሳሚን ነው የሚመስለው እኮ አባትሽ። ይሁን ይሄ የሞተው በሻሽጥ ያለውን ነው የሚመስለው። ያለ ሰውዬ ነው። አባቴ ብትይ ሰው ያምንሽ ነበር በመልክም ስለምትመሳሰል። ተሸወድሽ። ያኔ ማሚ ያመጣሽ ጊዜ አባቴ ነው ብትይ ጥሩ ነበር። ገብቶሻል? ያ እኔ እናንተ ማታወሩትን አምጥቼ ነርቫችሁ ነው መቀመጥ። ሳምንት ሀዘን ቁጭ አልሽ። ገና አሁን ሌላም ሰው ሲመጣ ሀዘን ትቀመጣላችሁ። አይዞሽ እሺ ጉቺ ይሉሻል፣ ይበጥሩ። አይዞሽ እቺ ባለጌ ይሉሻል። ከዛ ትቀጥያለሽ። ምክንያቱም አልወጣልሽ።
ለዚች ይሄን ያህል ጊዜ ከተቀመጥሽ ይሄው ነገር ሳመጣልሽ ደግሞ ምን ልትሆኚ? ማይ ኩዌሽን ሬዲ ቱ ዚስ ሬዲ አይ አም ፓፓራዚ ፎር ኔቨር አትረሳላት። ቤተሰብ ጋር ከሄደ በኋላ አንድ ሰው ሌቭል ያረግሻትን ግን አትረሳልሽም። ራስ አልኩሽ እኮ ራስሽ እንደፈለግሽ ተረጋግጭ። ዋንስ ከቤተሰብ ጋር ከሄዱ በኋላ ያ ድንበር አልፈዋል። አለቀ እኮ አለቀ አለቀ አለቀ። ስለዚህ ያ ችግር አለ። የአንቺን ጉዳይ እንትን ለማለት ሀዘን አንቺ የአንቺን ጉዳይ ሀዘን ሊደርሱን የመጡት ስለ ቤታ የተናገርሽው የቆጨሽ ለመምሰል ሲሰድቡሽ ስለ ቤታ የተናገርሽውን ከእንቁርቲ ጋር ሰላም የፈጠርሽ ወይም ደግሞ እንኳን ምናምን ስትያት የተናደዱብሽን ሰዎች አንጀት እንደገና ለመብላት መቼም አትንብልሽ። ያንቺን ቁስል ለምን የቤታ ምናምኖች ይህ ለእንትና ስትል ተወጋች የሚል ጨዋታ ውስጥ ለምን ትገቢያለሽ? ለምን ትገቢያለሽ? እንደማይወዱሽ የምታውቂው በዛ በእንቁርቲ ምን ያህል ሰው እንደሰደበሽ አየሽ አየሽ። የራስሽ አድናቂ ወይ አድራቂ ሲኖርሽ እና በሆነ ሰው ላይ ተለጥፎ መታወቅ ጉዳቱ ይሄ መቼ እንደ መሬት መደርመስ ተደርምሰሽ እንደምታልቂ አታውቂ። ይሄ ስጋት አለብሽ። ቤታን ስታውቂያት በ30,000 ፎሎ ነበር። አሁን ስንት እንዳለሽ ባላቅ ያንደ ለምን እዚህም የጽፉልኝ ሰዎች ወዲያውኑ ተቀይረው ሲሰድቡሽ እንደነበረ ለነፍጠኛ ስትነግሪያት ነበር። ለዛም ደግሞ ማብራሪያ ለቤታ ስትሰጫ ነበር። ማብራሪያ ብለሽ ያመጣሽው ምንድነው? እኔ ዶክተር አትወልጂም ብሎ ማጸንሽ ደርቆ ቅርፊት እንቁላን የቀረው እሱም ተልጦ ይወጣል አሁን ብሎኝ ከዛን ያንን ቅርፊት የሆነ አስኳል ጨምሬበት በእግዚአብሔር ኃይል እንቁላል ሆኖ አዶሪያ ሆኖ ወጣ። ሰው በሕክምና ኃይል ከወለደ ከባለቤቱ ጋር ተስማምቶ ነው ማለት ነው። ያ ማለት በትዳሩ ደስተኛ ነው፣ ህይወቱንም ለመቀጠል ዝግጁ ነው ማለት ነው። እንደዚህ አይነት ሁኔታ ውስጥ ልጅ ብትወልጂ ወልደሽ ቢሆን በ5 ወር እንደዚህ በቦክስ መጥቶ ከከተማ አውጥቶ ኬላ ላይ ድሬዳዋ ይጥልሽ ነበር እንዴ? ከአዲስ አበባ ለዛውም በሀገርሽ ኤርትራዊ። እሱ መንገደኛ ነው፣ ለመንገደኛ ነው። ኮንዶም ፈነዳ። ምክንያቱም እሙሙሽ ጨጥ፣ ቁጥኝ፣ ጭኒጥ፣ ቅሊጥ ምናምን የሚባሉ ነገሮች ሁሉ አለው። ሾክ አለው፣ ቂንጭብ ሁሉ አለው። ለምን በሴተኛ ዳሪነት ነበር አዲስ አበባ የነበርሽው? የማንም ሂ ሁላ ሲስተናገድ የነበረ እንዴት ነው አንድ ሚስኪን ስደተኛ ኤርትራዊ በሰላም ገብቶ የሚወጣው? ኮንዶሙን ቀርጥፈሻል እንዴ ከልጅሽ ጋር የወጣው? ኮንዶም ቀርጠፋ የምትበላ ሴትዮ ማለት ነው። ልቃቢ ንፍጣ። እንደዚህ በስምምነት በሕክምና ልጅ ወልዳችሁ ከሆነ ምን ነው በጥፊ አጠናግሮ አስወጣሽ? አንቺስ ይሄን ያህል ልጅ እንደዚህ በሕክምና የመውለድ ፍላጎቱ ካለሽ ኑሮሽ ተስተካክሎልሽ ነበር ማለት ነው። ምን አስጥሎሽ ዱባይ አስኬደሽ ታዲያ? የ5 ወር ልጅ የ5 ወር ልጅ የ5 ወር ልጅ ምን አስጥሎሽ ወሰደሽ? ገብቶሻል? ያ ግን አንጀት መብላት አለብሽ። እከካም ልቃን ንፍጣ ለአንዳንዶቹ ጋር አልቻሉ። ደውሎ እንኳን ልጅ አለኝ እንኳን ብሎ አይጠይቃትም። ለዛም ያንን እኮ አልቅሳ ስትናገር ነበር እኮ ኢትዮጵያዊ ነሽ ብሎ እንኳን እኔ ልጄን እንኳን አይጠይቅም ብላ ስለ ልጁ አባት ቁስል ስትናገር ነበር። ልጁ ስደተኛ ነው። ኤርትራኖች በብዛት አይታችሁ ከሆነ ከውጭ የሚላኩላቸው ዘመዶች አሉ። ብር ይልኩላቸዋል። ቤት ተከራይተው ምናምን ይኖራሉ። ወይ ቪዛ ወይ መንገድ ነው የሚጠብቁት አይደል? መንገደኛው ላይ የተፋባት የምትኖር ሴትዮ ልጁ ላይ ልታሰናክለው ስማ እንደው አሉት ውጭ ያሉ ዘመዶች ናይ ሀብዚ ሸለፈት ሀብዚ ዘሪ እዩ ዘሪ ዝልኩ
እናት ደባልቅችን ጉርጥ ከኛ ዘርጋሉት እወ አለ። ፊት ነሳት፣ አልገባትም። በጥፊ ያጠናግሮ ከነ ልጇ 5 ወር ድሬዷ አንዴ ሲመጣት ከከተማ ወጥቶ ኬላ ላይ ጣላት። ገንደ ቆሬ ጣላት። ገንደ ቆሬ ስትሄድ ደግሞ ሚጣ ዱቄ አመዳሟ እያሉ ነው የሚጠሯት። ሚጣ ዱቄታ አመዳሟ ምናምን ነው የትምህርት ቤት ስሟ ብቻ ነው ህሊና እንጂ እኮ ሚጡ ሚሚ ላይ ሚሚ አመዳሟ በመባል የምትታወቅ አመዳም። ገና ቲክቶክ ላይ ስመጣ ምን እንደምትመስል አላያችሁም እንዴ? ከአፏው መሾል ከእንትና እንደዚህ ከግንባሯ ወደዚህ አብራቸው የምትወጣቸው ወንዶች ጋር ኢንሳይደሮች ቶሎ ላኩት። እኔ ወደ ላይ መሄድ አለብኝ። ያ ጋይስ እከካ ሉበት አንዳንዶቹ ሶሻል ሚዲያን አልቻሉበትም። ሌላው ሁሌ ያልተነኩትን የሰው ነገር መቆፈር። አሁን ለምሳሌ እኔ ከአንቺ ጋር ስጣላ እሺ ልቆፍር እላለሁ። ከአንቺ ጋር ስጣላ ስለ አንቺ መረጃ ፈልጋል። አንተ የሆነ ያን ነገር ልንገርህ፣ የልዕልቲን ቤተሰብና ምናምን አውጥተህ እዚህ እቺ እናቷ እቺ አባቷ ይሄ አክስቶቿ እያልክ ስታወጣ አልነበረም? አንተ ቆሻሻ፣ አንተ ለምጣ፣ አንተ በቤተሰብ ደረጃ እብደትን እንደ እርዳታ የምትቀበሉ ሰዎች፣ ሰው እርዳታ ቆሞ ሱካር ይወስዳል። እብደት የምትረከቡ ሰዎች እናንተ ናችሁ። መጨረሻ ላይ ደግሞ ገመድ ላይ ነው የምታሳብቡት። ሲጥ የገመድ ሙርከኞች ፋሚሊ ሁላ ማለት የገመድ ሙርከኞች እከካም ልቃል። የእንቁርቲን ቤተሰብ እቺ እህቷ ነች፣ እቺ አባቷ ነች፣ እቺ ምናምን ስትል አልነበረም እንዴ አንተ ወሳህ? ስላላገኘ ሰው ስለማያምን ነው። ማላገጫ ነው እንጂ ማንም ሰው አያምንም ለሚስጥር። ሳልጣላ ነገር የምፈልገው ለምንድን ነው? እኔ እኮ ሰው ያመዋል። አሁን ያለው ሶሻል ሚዲያ ትሬንድ ምንድን ነው? ሳይጣሉ ሳይነጋገሩ ጸብ ፍለጋ ይመጣል። አስተዛዘን ደግሞ እኮ ትላንት ነው እንደገና በአዲስ የሚያነሱት እኮ ሀሴት። እኛ ደግሞ እዚህ ቶፒክ የለም ብለን ቁጭ የምንለው ነገርስ ላይቭ አናስተላልፈውም ነበር? አስባችሁታል? ሺት አሁን እኮ ዩቱብ ላይ ነው ያገኘሁት። የእውነት ምን ጥርጥሬ ሲልኩልኝ ዩቱብ ላይ ካለ ሙሉን ቪዲዮ ላኩልኝ አልኳቸው። እዛ ሴት ትላንት ምንም ወሬ የለም ብለን ተቀምጠ እንደዚሁ ጊዜውን ማሳለፋችን አያናድድም? እንደዚሁ በበዋልት ያሳለፍነው ነገር አላናደዳችሁም ጋይስ? ማውራጥቼ እኮ ኮከብ ቆጣሪ ነው ኩትላል። እነሱ ዛሬም ሀዘን ይደራረሳሉ ጋይስ። ሀዘን በስነ ስርዓት ሀዘን ይደርሳል። የሆነ ያሳብዳል። እስቲ እሷን ልታድና ነው አለ የገባችው። እሷ አንተን ታድን። አንተም የምፈልገው ሄለን አታውቂያቸውም አምጪ በለኝ። እቺን ቃልን አውጣልኝ። ምናቸውም ካሳደርሽ ከነመፈጠራቸው ሳታውቂያቸው እግዚአብሔርን ስደት አላየሁም። ይመጡና እሷ እንዲህ ናት ወይ እሱ እንዲህ ነው ብለው ይጀምራሉ። ፎዋ አልተጀመረ ጸቡ እና በጣም የሚያስቀኝ እንደዚህ አይነት ባህሪ አሁን ፋሽን ተደርጓልና ትንሽነት ይመስለኛል። እንትናን አይታት ከሆነ የሆነ ኮንቨርሴሽን ነበራቸውና ልጅቷ ምንም እንደዚህ የሆነ ኔጌቲቭ ያላት ልጅ አይደለችም። ገብተዋል። ወሳብ ወንድዬ፣ ሌሎች ሲሰደቡ እኮ ጊፍት መስጠት ማለት ሰፖርት አረግሽ ማለት ነው ብለው ነገሯት። ሲል ነው ላይ ተወጀው ወዛፈንፋን ሲነግሯት ሌሎች ሲሰደቡ ጊፍት መስጠት ወይም ደግሞ አሁን ለምሳሌ ለሷ ለዩር ምን ብለው ሲጽፉላት ነበር? እኔ ማስረሻ ናት እዚህ እያወራው እንዴ ዩር ላይ ብለ ትገባለች እንዴ አልኩ። ከዛን ማስረሻ እንደዚህ ሌላ ነገሮች አልጽፍልኝም። ብዙ ጊዜ ዝም ብላን የምትሰማው የሆነ ነገር ከሆነ ብቻ ነው የምትጽፍልኝ። ዩር ዛሬ ከፍቷታል አለች ምናምን ብዬ በዚህኛው በሳይኮሎጂ በሚለው ብቻ ገባው። እዛው ነው አጀንዳውን የሰማሁት። የጨነቀኝ ነገር ምንድነው? ልጅቷ የኛን ባህሪ አታውቅ። ውጭ ሀገር በ6 ዓመቷ ነው በ8 ዓመቷ መታ ያደገች ልጅ ናት።
ብዙ የተሳሰረ ነገር ነው ያለው። እንትና ከእንትና ጋር የተሳሰረ ምናምን እነዛን ስሞች ስጠራላት እሷ ታርጌት ውስጥ ትገባለች ብዬ እንዴት እንደማስረዳት ነው የጨነቀኝ በዛች ሰዓት ማለት ነው። ይሄ የሚዲያ ሰው ምናምን ብትሆን የኛ ባህል የኛ ቡጉንጃምነትና በንጂነት ቢገባት ኦኬ ኦሬዲ ሰምቷለችም ለዛ ትቀጥላለህ እንትና 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 ምናምን ብለህ የሁሉንም ስም ስጠራላታል። ግን ያ የተሳሰረ ስም ሁላ ስጠራላት ልጅቷ በማይመለከታት ነገር እዛው ውስጥ ልገባ ነው። ምን ብዬ ነው ማስረዳት? በጣም ነው የጨነቀኝ። አንድ አሳዘነች። ለምን የኔ ልጅ አውቃለሁ እንደዚህ አይነት ዓለም እንደማይገባው እንደዚህ አይነት የተንኮል ዓለም እና የቻልኩትን የሰው ስም ሳልጠራ እሷን ታርጌት ሳላስገባ ጀስት ግን እሷ የጠራችልኝን ሰዎች ብቻ ጠርቼ ሃይላይት ለማስረዳት ጣርኩኝ ማለት ነው እንጂ እንደዚህ አይነት የኛ መሰሪነት ቢገባት ማስረዳት ወይም ደግሞ መናገር ከብዶኛል። የምነግራትና ማስረዳት ደግሞ የኛ ዓለም ስላልገባትና እዚህ ሀገር ስላደገችና ቋንቋን በደም ስለማትችል ጨንቆኛ ክብሪያት እንጂ ለጊፍት ብዬ አይደል። ያ ለጊፍት ብዬ አይደል። ስንት ጊፍተሮችን ቦልክ ያለው እንዳለ ከፋኒ ጋር ጌም ሲጫወቱላ ጊፍት ሲሰጡኝ የነበሩትን ቦልኬያቸዋለሁ። ትናንት አውጫት ተብዬ ስጠይቅ ነበር አይደል? ትልቅ ሁሉ ቀን በቃ ጌም ከተጫወት ጊፍት ምሰጥ ነው። ግን የኛ ዓለም ስላልገባት በጣም ያሳዘነች። በጣም የኔ ልጅ ማስረዳት ማለት ነው። የኔ ልጅ እንኳን ማስረዳት በእንደዚህ አይነት ነገር አልችልም እንደዚህ አይነት ነገር ለምን አይገባውማ? በምን ቋንቋ ነው የምነግረው? ቋንቋ ስላችሁ የኛን ይሄ መሰሪነት ዓለም አያውቅማ። እንዴት ነው የምታስረዳው መሰሪነት? እንጂ እዛ ጋር እሷ ታነብ ነበር የአማራ ጠላት ናት ሲሉ ማለት ገባች? እና የአማራ ጠላት ናት ሲሉ እሱ ጠላት ልወዳጅ ለኦዲየንሱ ሰጠዋል። እንደዚህ አይነት ነገር ብትጠይቀኝ እኔ አላስረዳም። ምክንያቱም ሚዲያ ላይ ከጀመርኩ ጀምሬ ከኔ ጋር ያሉ ኦዲየንሶች ናቸው። የኔ ዩቲዩብ ወደ ኋላ የስንት አመቱ ወደ ኋላ ተመልሰ ብታይ ሄለን ለማቆማ ነበር የሚለው ግልጽ ነው። ግልጽ ነው። የማንም ፖለቲከኞች ላይ እንደማንት እንደምን በጣም ግልጽ ነው። በጣም ግልጽ ነው። እንዳለ ሚዲያ ላይ የነበሩ ሰዎች ናቸው። እንደዚህ ነገር እኔ አላስረዳም። ከገባ ገባ ነው። አራነጥ እዚህ ሚዲያ ላይ እኔን የማያውቅ ሰው የለም ብዬ ስለማስብ ሳነሳበት የነበረውን አጀንዳ ከኔ ጋር ያላወራ ሰው እንኳን ይሄ ተራ ሰው አለም እኔን ያለ ትላልቅ ካድሬ እየገባ እኛ ግሩፕ ውስጥ የሚያወራ ሰው ነው። ግን እሷ ስለማይገባት ምን ብዬ ነው የምነግራት? ግን እንደዚህ አይነት ኮምፕሌን ያቀረቡልኝ ሰዎች ቢያንስ ለሷ ምን ያህል እንደተጠነቀቅኩ ነው የምነግራችሁ። እሺ እንደዚህ አይነት ኮምፕሌን ያቀረቡልኝ ሰዎች ከምን አይነት ለራሳቸው ምን አይነት አመለካከት እንዳላቸው ለምሳሌ ብዬ አንድ ቪዲዮ ሊከፍትላት ይችላል። who is judge me if እኔ እንኳን እነሱ እንደሚሉት እንኳን ቢሆን ገባችሁ? ሚሏት ነገር ሲያጡ የአማራም እንኳን ጠላት ናት አሏት። ገባችሁ? ወደ እንትንም ሊወስዷም ማለት ነው። ኦኬ የአማራ ጠላት ናት ብለው የጻፉት ሰዎች እነሱ ሴማ ደጋፊ ናቸው። እኔስ እንደዚህ አይነት የአማራ ጠላት ናት የሚያስብል ቪዲዮ ሊያመጡብኝ ይችላል። ያ ከራሴ ቪዲዮ ላይ የእውነት አላውቅም ብትለኝ እኔ ደረሰኞች ልክላት ነበር፣ የምስክር ወረቀቶች ስጣት ነበር። አስባችሁታል? አሁን ፖለቲካ ልጅቷ ቁጭ ብላ ስታሰላስል ያ ይሄን የጨነቀችኝ ነው። ሄለን እንትና አዝኗል ሰው እኔን ሰፖርት ስላረገኝ የቤቱ ስገባ አይታችሁ ታውቃላችሁ? የኔ ጊፍተር ስለሆነ ቤቱ ስገባ አይታችሁኝ ታውቃላችሁ? ግን ልጅቷ እንደዚህ አይነት ዓለም ውስጥ የለችም። የኛ መሰሪ ዓለም አይገባት።
ለዛ ነው ማስረሻ ስጽፍልኝ ዝም ብዬ እዚሁ የገባሁት። እዚህ ያስተላለፍ ነው። ከልቤ ነበር ማናገራት። በጣም ምስኪን ስለነበረች ምስኪን ብቻ አይደለም፣ በቃ ውጭ ሀገር ያደጉ ልጆች የኛ መሰሪነት ባህሪ ይገባል። ኦኬ አንደርስታንድ አማርኛ ምናምን እንደዛ ነገር ግን ዲፕ ቁጭ ብለ እንደዚህ ነገር ስሰማቱ በጣም የቱር ሰው ናት። በተለይ በነገራችን ላይ የተወሰነ ሰዓት ነው ቲክቶክ ላይ የምትመጣው። ስትመጣ አለች ወይኛ ጋር ወይ የሆኑ ሰዎችን ሰፖርት አደርጋለሁ። ዘሴ እናንተ አሁን ኮምፕሌን አድርጋችሁ እኔ ላይ ያቀረባችሁትን እኔ ጋር ያቀረባችሁትን እኔ ማቅረብ አላቃተኝ። ግን ልጅቷን በእንደዚህ አይነት ዓለም ውስጥ ልከታት አልፈለኩም። እሷ እዚህ ውስጥ ቁጭ ብላ አማራ ኦሮሞ የሚባል ነገር እሷ ጋር ማውራቱን አልፈለኩም። ብዙ ስሞች ልጠራላት አልፈለኩም። የውነት እንጂ ስለ ሰፖርተር ከሆነ ቤታ እየመጣች በየጊዜው አንበሳ ስታወርድልኝ እያለቀሰች አለ እንዴ እኔ ጋር የምትመጣው? ቤታ ከፍቷታል ሲባል አጠገቧ ሲሄድ አይታችሁኝ ታውቃላችሁ? እንትና ከፍቷታል ሲባል ሲሄድ አይታችሁኝ ታውቃላችሁ? ኖ እሷ ግን የኛ ዓለም አይገባት። እንደገና ደግሞ የሚዲያውን መሰሪነት አልገቧት። ቡቺ ከሚጽፉት ውስጥ አንዷ አንቺ ነሽ። አንዷ የአማራም ጠላት ናት አልሻት። አንቺ ስለ አማራ ጠላት ወይም ደግሞ ስለ ህዝብ ጠላት ካሳሰበሽ እዚህ ጋር ጆከርን ሰፖርት አታረጊው። ስሚ እዚህ ጋር ለኪዱ አር ማስተረጊያ ባህር ዳር ላይ ሂዳ ላራቸው አር ማስተረጊያ $10,000 ተጠይቀ ወገን የሚያወጣል። የበላችሁ ምግብ $1 ሚሊዮን መጣ። እስከ ትራንስፖርቱ እስከ ፓስፖርቱ። ከዚህ በኋላ ኦሮሞ አማራ ክልል መገባበብ ፓስፖርት ባህር ዳር ስለገባች ብቻ ነው የተሰደበችው። አማራና ኦሮሞን እንደዚህ የሚያራርቅ ቤሽቲያ ቡሽቲ ፍየል ልቃሚ ቁሻሻ ገረድ ጭንቅላት እነሱ ለራሳቸው ግን ኦሮሞና አማራ ብለው በውስጥ እየተነጋገሩ በሰላም ደናደርኩ ሙባረክ ደናደርክ ዳልቻ እየተባባሉ እየተነጋገሩ ጥቅማቸውን ያስጠብቃሉ። ህዝቡን ግን እንደዚህ ጥላቻ ፈጥረው ከሩቅ ኦሮሞ አማራም ተጠላልቶ እንዲቀመጥ ያደርጋሉ በመሃል ላይ። እነሱ ግን ጥቅማቸውን ያስከብራሉ። ገባችሁ? ያ እውነት ስለ ጥላቻ ሄለን እንደዚህ ሁይሰይ ይሄንን ነገር ማን እያለሽ እንደሆነ አንድ ነገር ላሰማሽ ብዬ እኔ ብዙ ነገር ማሰማት አልከበደኝም። ግን እሷ እንደዚህ ነገር ስለማይገባት በቃ በምን ቋንቋ ስላችሁ እንግሊዘኛው ምናምን አይደል ወይ አማርኛው አይደል፣ በቃ ማይገባህ ዓለም ውስጥ ሲሆን ለዛ ሰው ስትጠነቀቅ ግራ ነው የሚገባ። ግራ ስለገባኝ ስለ ልጄ ማስረዳት ጀመርኩ። ልጄን እኔ አብሬ የምኖረው ህይወቴ እንጂ ለማንም ቅራቅንቦ ለማንም ቁሻሻ ለማንም በክት ለማንም የማንም ጠብታ ማራገፊያ ማስረዳ አይደለም። መጥቼ የዘላለም ቶፒኬ ነው ማረግ እነግድብሃለሁ ነው ማለት። ምን ያህል እንደማከብራትና ምን ያህል እንደጨነቀችኝ እንደ ልጄ ባህሪ እንዳየዋት የምታውቁት ስለ ልጄ ነው ያወራሁላት። ፖለቲካ ውስጥ ልከታት አልፈለኩም። ሌላ ሰዎች ስሞች ልጠራባት አልፈለኩም። ስለ ልጄ ለምን ብለው እንደዛ እንዳወሩ እንኳን አልጨረሰችውም። እሷ ወዴት እንደሄደ አልገባት። አልገባሽም ብዬ እንደገና ሌላ ነገር ስላስከታት አልፈለኩም። በቃ እሷ ስታወራ ሰማዋት። ገባችሁ? ያ ዛሴት ምን ገረማንዴ ምን አባት አመጣለ እናተ ልብድ ያለ ከዚህ በኋላ ጥፍርና ጸጉሩን ነው የምቀርቡ። በዚህም በኩል በዚህ በኩል ያለ አማራ ጥራት ጅቡቲ ባርበር የኛል ኤርትራን ከጠየቀኛል አማራ ክልል ፋክቱን ነው የምነግርህ። ከዚህ በኋላ ሀገር መሆን እንችላለን። መንገዳችን ሁሉ እንዘጋለን። የሻቢያ መንገድ እንከፍታለን። የጅቡቲ መንገድ በአፋር በኩል እንከፍታለን። አፋረኛ ምን ትሆናል? ያ እንደገና ሌላ ማድረግ አንቺ ድንግልሽን ሁሉ ውሻ የሚበዳሽ ደንቆሮ። አሁንም በድጋሚ በቀደም ላልነበራችሁ የሄለን ሸሌዋ ቁጥር
ለምን መሰላችሁ? ከዛሬ ውጭ ሌላ ትልቅ ስራ ስላለ ዛሬ ሄድባታለሁ። ከዛ በኋላ እንቀየሳለን። የሄለን ሼሌዋ ቁጥር የሌላችሁ ቁጥሯን ስነግራችሁ በጥሞና ታዳምጣላችሁ። ከ18 ዓመት በታች ያላችሁ የእሷን ቁጥር መያዝና መደወል አያስፈልግም። እቺ ቅዳሜና ሰኞና እንትን ቅርብ ሊሆን ቅዳሜና ሮብ የምታይ ቅዳሜና ሮብ በጣም የተፈራረቁ ናቸው። ቅዳሜ የሄለን ሼሌዋ ቁጥር ፕላስ 47 45 58 0 ፕላስ 47 45 58 08 01 41 ምን አይነት እኮ ኢንሳይደሮች ራሱ እንዴት እንደሚስቁበትና እንደሚያላግጡበት እንደሚንቁት የምታውቁት። የኔ ቁጥር ዋትስአፕ የምትደውሉ ሰዎች አታውቁ? ሁለቱ ቁጥሬንም አታውቁት? ሰው በማሴንጀር ገብቶ ያወራል፣ እኔ ጋር ኢንስታግራም ላይ ገብቶ ያወራል። ዋትስአፖች አሉ፣ ከዛ ቴሌግራሞች አሉ። በዚህ ሁላ ነው ግሩፕ ሰው አስገብቼ ቴሌግራሞች ጀምሩ ዋትስአፕ ብዬ ምጠራቸዋል። ማሴንጀር አሉ፣ ኢንስታግራሞች አሉ። አሁን ኢንስታግራሙን ያጠፋሁት ከቴሌፎን እንዳለ ቁጥሬን ያውቁታል። ምን ያህል እንደሚንቁት የምታውቁት። ደረቱን ነፍቶ ቁጥሯን አገኘው ብሎ የሚያወራው ከዛ ቴንክ ዩ ብላክዬ ሳሪ እንደዛ ምናምን ነው የምትለው የሚለው ገባችሁ? ይሄን ያህል የሚንቁት። እሺ ያ እና እሷ እንደዚህ አንቺ ሰው ስለምትሰድቢ ነው ሰፖርት የምታረጊው አሉሽ። እነሱ ምን አርጎ ነው የሰፖርት ያደረጉት? አሁን ብዙ ነገሮች ነው ልጅቷ የምትገቡ። ለዛ ነው የቱም ብዙ ነገር ስለሆነ ምን ነው ምነግራት ነው ያው ልጅቷ ይሄ ሚዲያ ሰው በደንብ ብትሆን ኖሮ በጣም ብዙ ነገር ነግራት ነበር። ምነግራት እንድታምነኝ አይደለም ጀስት ሪዝን ስለጠይቀች። ግን ይሄን ሁላ ስም ስጠራላት አስባችሁታል ልጅቷ? ያ እንኳን ጊዜ ተረጋጋ። ሳራ ፈንታውን ታምራት እዚህ ጋር ሳራ ፈንታውን ታምራት ነው ስሟ ይለኛል። እዚህ ጋር ደግሞ ጋላ ብሎ ይሰድበኛል። የሷ ስም ነው አድራሿ ብሎ የተላከለት ነው። ይሄን ያህል ደደብ ልቅምቃሚ የዮኒ ብጤ ትራምፕ ለአዶኒያስ ድምፅ ሆኗል ብለህ ዜና የምታነብሰው ነው። ትክክለኛ ስምሽ እሷን ባገኘችበት ሀገር ላይ መግደል የምትፈልጉ በተለይ ኤርትራዎች ጎግል አድርጋችሁ ማውጣት ትችላላችሁ። ጎግል አድርጋችሁ የመጣችበትን አዲስ የምትኖርበትን ቤቷን ሙሉ እንግዲህ አስቡ። ሄለንን መግደል የምትፈልጉ ሰዎች ነው ያለው ቀጥታ ገባሽ? ከዛን እዚህ ጋር ሰው ለምትሰድቢ ሰው አሁን ይሄን እንዴ ብዬ ነው ለይውር ማስረዳላት? ምን ብለህ ነው እቺ ልጅ አሁን እንደዚህ አይነት ነገር ውስጥ የምትከታት ገባች? ለዛ ሰው ሄዳ ቁጭ ብላ ያማች ሰው ለሚሰድብ ሰው ነው እንደ ጊፍት የምትሰጪው ይሏታል። እኔው ትልቅ ጊፍተር ኖሮኝ እኔው ትልቅ ጌመር ሆኜ ገባችሁ? እኔ ይውር ውጭ ሀገር ማደጓ ነው በጣም የጨነቀች እውነት። ያ ለዛ ነው በጣም ከልቤ ነው ያናገርኳት። የሚገርማችሁ ነገር እግዚአብሔር በጣም ከልቤ የእውነት ነው ያሳዘነች። ያ ሁሉ በአጠቃላይ ማግኘት ትችላላችሁ። ፕላስ 47 45 80 14 ቁጥር ማንበብ አይችልም እንደ ጋይስ 80 ይልና ያነባል፣ እንደ ጽሁፍ ያነባል። ደብዳቤ ይመስላል አይደል ሲያነብ። ቁጥር መጥራት አያውቅም እንዴ ማይም። ለነገሩ ሚዲያ ላይ ትልቁ ቁጥር የያዘው ደደብና ማህይብ ነው ጋይስ። ኒኪታዬ ያ ሳራ ፈንታውን ታምራት ወይዬ ትክክለኛ ስምሽ ወይዬ አቤት የቤትሽ ሎኬሽን ኦኬ መገደል ስላለብሽ አንቺ ለኢትዮጵያ ማማጠቅሚ ኖ ፕላስ 47 45 አያችሁ ለኢትዮጵያም ስለማጠቅሚ መገደል አለብሽ እንድትገደይ ነው ብሎ ነው የሚያነሳው። አይሩላ አድራሻ አሁን እቺ ሴትዮ ተገላ ይሆናል። ይቅር በለኝ አምላክ። አስባችሁታል? ያ
መገደል ስላለብሽ ነው። ከዛን ስለኔ ክሪሚናል ለዩሪ ነግሯታል። ዩር if you hear me I don't know how I explain to you የእውነት ዩር እና just ያ የእውነት 80 ለኢትዮጵያ ማጠቅሚም ለማንም ማጠቅሚም እያልኩሽ ነው አንቺ። እሱ ጠቅሞ ሴቭ ይደረጋል። ገባችሁ? የኦሮሞ ጥላቻን በጣም በሰዎች ሚዲያ ላይ ባሉ ሰዎች ደማቸው ውስጥ ሰርጎ መግባት ስላለበት የዛ ሲሪንጋ ደግሞ ማን ነው? እሱ ያስፈልጋል። ዛሴ